ሰላም ጤና ይስጥልኝ። እንደምን ከረማችሁ? በመላው ዓለም የምትገኙ ኢትዮጵያውያን ወገኖቻችን በዛሬው ዕለት አንድ ውይይት እናደርጋለን። የውይይታችን ርዕስ ኢትዮጵያ በወሳኝ የሽግግርና የታሪክ መታጠፊያ ምዕራፍ ላይ የሚል ነው ርዕሳችን። ፕሮፌሰር ጌታቸው መታፈሪያ የሞርጋን ስቴት ዩኒቨርሲቲ ፕሮፌሰር ናቸው። ብዙዎቻችሁ ታውቋቸዋላችሁ። እሳቸው አንድ እንግዳችን ናቸው። ሁለተኛው ፕሮፌሰር ሚንጋ ነጋሽ በዴንቨር ሜትሮፖሊታን ስቴት ዩኒቨርሲቲ ውስጥ ያስተምራሉ። ሳውዝ አፍሪካም እንደዚሁ ያስተምራሉ። ብዙ ሪሰርች ሁለቱም ወገኖች የሰሩ የጻፉ ናቸው። ኢትዮጵያውያን ታውቋቸዋላችሁ። ሶስተኛው እንግዳችን የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም ነው። እንደዚሁ ብዙ ጽሁፎችን የጻፈ መጽሐፍት የጻፈ በኢትዮጵያ ጉዳይ ላይ ብዙ አስተያየቶችን የሚሰጥ ወንድማችን ነው። እነዚህ ሶስት ወገኖቻችን ዛሬ እንግዳዎቻችን ናቸው። አብራችሁን እንድትቆዩ ውይይቱን እንድትከታተሉ ጋብዛለሁ። እንግዲህ እንግዶቻችን እንኳን ደህና መጣችሁ። እጅግ በጣም ደስ ብሎኛል በዚህ ወሳኝ ጉዳይ ላይ ውይይት እንድናደርግ ይህን እድል በማግኘታችን የአንከር ሚዲያን በእውነት በዚህ አጋጣሚ ማመስገን ወዳለሁኝ። ውይይታችን ርዕስ ለአድማጭ ተመልካቾች እንደገና ልድገመው፣ ኢትዮጵያ በወሳኝ የሽግግርና የታሪክ መታጠፊያ ምዕራፍ ላይ ነው የሚል ነው። የሀገራችን ገበሬ አንድ የሚለው ነገር አለ። ደመናው ምን ይላል ይላል ዳመናው ምን ይላል ብሎ ሲዘፍን ይልና ከዛ ቀጥሎ ደግሞ መልስ ይሰጣል። አርሰህ ብላ ይላልና ክላይሜት ወይም ደግሞ ከባቢ ያጠናል። እና የኢትዮጵያ ደመና ምን ይላል ዛሬ? ምርጫ ይላል ይላሉ። ወደ ምርጫ መግባት አለበት። እንደውም ሰባተኛው ምርጫ ነው። ምርጫ ድግስ ላይ ነን ይላሉ። ሌሎች ምሁራን ደግሞ እንደዚህ እዚህ ያሉት እነ ፕሮፌሰር ጌታቸው፣ አቶ ያሬድ፣ ፕሮፌሰር ሚንጋን ጨምሮ ሌሎች ወገኖች ደግሞ በተለያዩ ጽሁፎቻቸው ላይ የሚያሳየው ደመናው ሌላ ነው የሚለው ሽግግር ይላል። ቀይ መብራቶች በስተዋል። ዝም ብሎ በዚህ ሁኔታ ውስጥ መንዳት አይቻልም። ታሪክ መታጠፊያ ምዕራፍ ላይ ነው ያለነው። ይህን ጥሰን መሄድ የለብንም የሚል ድምፅ ነው እና ዛሬው ውይይታችን ይሄንን ጉዳይ በተለይ የሽግግርን ጉዳይ አንስተን እንወያያለን። አንድ አራት ነጥቦች እናነሳለን። የመጀመሪያው ወደ ሽግግር ለመሆኑ የሚወስደን ወደዛ አሬንጅመንት ውስጥ የሚወስደን አስገዳጅ ሁኔታስ ምንድን ነው? ይሄ አመክንዮ ያስፈልገዋል መቼም አይደለም። እንደው ዝም ብሎ ሽግግር ነው የሚያስፈልገው ምርጫ ያስፈልግም ብቻ ሳይሆን ለምንድን ነው ኢትዮጵያ አሁን የሽግግር ምዕራፍ ላይ ነው ያለችው? ቅድም ያልነው ደመናው ክላይሜቱ ወደ ሽግግር ነው ማዘንበን ያለብን የሚለውን እነዚህ ምሁራን በደንብ ይገልጻሉ። እያንዳንዳቸው ተመሳሳይ ይህን ጥያቄ አንስተን ሀሳብ ይሰጡበታል። ሁለተኛው የሽግግር አደረጃጀቱን መርሆዎችን በተመለከተ እንደዚሁ እናነሳለን። ፕሪንሲፕሎቹ ምንድን ናቸው የሚለውን ይሄን ደግሞ እምቢ ብሎ መንግስት አሁን ምርጫ ቢያደርግ አልፈልግም ብሎ ቢገባስ ምንድነው ልጅ የሚገጥመን ነገር? ምን ሴናሪዮስ ይኖራሉ የሚለውንም ነገር አንስተን እንወያያለን ማለት ነው። ጥሩ የውይይት ጊዜ እንደሚኖረን በጣም አምናለሁኝ። ሶስቱም ወገኖቻችን በጣም ማከብራቸው ናቸው። ፕሮፌሰር ሚንጋ በጣም ማከብረው፣ እንደውም እኔ አማካሪም ነው ማለት እችላለሁ። ፕሮፌሰር ጌታቸው አማካሪ ናቸው። አንዳንድ ጉዳይ ስፈልግ እዚህ ወደ ሚዲያም ስቀርብ ሁሉ ደውዬ ጠይቃቸዋለሁ። በተለይ ከሙያቸው ጋር የተገናኘ ጉዳይ ሲሆን ወንድሜ ያሬድ በጣም ማከብረው ሰብአዊ መብት ተሟጋች ነው። እሱም እንደዚሁ አንዳንድ ጽሁፎችም ስጽፍ ምልክለት ሰው ነው እና ከእነሱ ጋር በመወያየቴ እኔ በጣም ደስ ይለኛል። ከዛ እንግዲህ ወደ ውይይቱ እንደው በቀጥታ ስለ ሽግግሩ ከመግባታችን በፊት የአባባል አበዛው መሰለኝ ዛሬ ግን የሀገራችን ገበሬ የሚለው ሌላ ነገር አለ። መቼም አስተማሪ ፈላስፋ እኮ ነው። ምን ይላል? ወደፊት ለመዝለል ወደኋላ መንደርደር ጥሩ ነው ይላል። ትንሽ መንደርደር ያስፈልጋልና የመጀመሪያው ጥያቄ ማነሳው እንደው በዚህ ሰዓት ኢትዮጵያ እንዴት ነው የምታያት? እናንተ ግምገማ ምንድን ነው? አጠቃላይ እይታችሁን ጥቂት ነገር ሁለት ደቂቃም ሶስትም ወስዳችሁ ሀሳብ ስጡበትና ከዛ ወደ አጀንዳችን እንሄዳለን። ወደ ዋና አጀንዳችን እና ከፕሮፌሰር ጌታቸው ልጀምር እስቲ። ፕሮፌሰር ጌታቸው እንዴት ነው ቢገመግሟት ኢትዮጵያ?
አቶ ገለታው እጅግ አድርጌ አመሰግናለሁ። በዚህ ሁኔታ አንገብጋቢ በሆነ ጥያቄ ላይ እንድንወያይ ስለጋበዝከን። በአካባቢው እንግዲህ አንተ የገበሬውን አባባል እንደተጠቀምከው ያው የኢትዮጵያን የፖለቲካ የኢኮኖሚ ድባብ ስናይ ይህ መንግስት በውስጡ ኢትዮጵያ ውስጥ ካሉት የተለያዩ አካላት ጋር በጦርነት ላይ ነው ያለው። የተለያዩ ታጣቂ ኃይሎች እየተፋለሙት ነው። ከጎረቤት ሀገሮችም ጋር እንደዚሁ ባልተለመደ በኢትዮጵያ ታሪክ ባልተለመደ ሁኔታ ከሁሉም ጋር ወደና ጀርባ ሆኗል። ሌላው ደግሞ የህዝቡን ሁኔታ ስናይ ኢትዮጵያ ውስጥ ህዝቡ ሰላም ያጣበት ሁኔታ ነው። በድህነት የሚማቅቅ ነው። የበይ ተመልካች የሆነበት ሁኔታ ነው ያለው። እንደዚሁም ደግሞ ይህንን መንግስት ቆሞ እንዲሄድ የሚያደርጉት የውጭ አካላት እንደ ዩኤኢ የአረብ ኤሚሬት በጦርነት ላይ አሁን ፊልሚያ ውስጥ የገባች ከኢራን ጋር በእነዚህ ምክንያቶች ይህ መንግስት ከውስጥም ሆነ በራሱ ውስጥ በሚፈጠረው ቅራኔ በብልጽግና ውስጥ በሚፈጠረው ቅራኔ ወይም ደግሞ ከውጭም በሚመጣው ኃይል ምክንያት ሊደረመስ ይችላል፣ ሊወድቅ ይችላል እና ኢትዮጵያ ደግሞ ያለ መንግስት አንድ ቀን ልትቆይ አትችልም። ህዝቡ ይባላል። ስለዚህ ሁላችንም ካሁኑ ይህ ቢሆን ምን መደረግ አለበት? ይሄ መንግስት ከውስጥም ቢገረመስ ከውጭም እንደዚሁ ደግሞ ግፊት ቢወድቅ የወታደር መንግስት እንዳይመጣብን በሌላ ኢትዮጵያ ታሪክ ውስጥ እንዳንገባ ካሁኑ መዘጋጀቱና ስለ ሽግግር መንግስት የሚባለው ማሰቡ ሰዓቱና ወቅቱ አሁን ይሄ መስሎ ይታየኛል። ታንኪዩ በጣም አመሰግናለሁ ፕሮፌሰር ጌታቸው። በነገራችን ላይ ፕሮፌሰር ጌታቸው በቅርቡ አንድ መጽሐፍ አሳትመዋል። ይህ መጽሐፍ እጆት አለ ፕሮፌሰር ቢያሳዩአቸው ደስ ይለኛል ቅርብ ካለ። በኢትዮጵያ ታሪክ ውስጥ ሪሊ ልንጠቀምበት የሚገባ ነው። በተለይ ኢትዮጵያ አይሁዳውያን ታሪክን የሚመለከት ነውና ታሪክ ጸሐፊዎችም እንድትጠቀሙበት በዚህ አጋጣሚ መግለጽ እወዳለሁኝ። ይህን ይመስላል የጻፉት መጽሐፍ። ታንኪዩ በጣም አመሰግናለሁ። ፕሮፌሰር ሚንጋ እስቲ እባክህ ያንተ ግምገማ ምንድነው? የት ናት ኢትዮጵያ ሀገራችን? ደርሰለኝ በመጀመሪያ አቶ ያሬድም የሂውማን ራይትስ ጉዳይ በደንብ እሱ ስለሚያውቀው እሱም ወደዛ ልተወውና ስለ ሽግግር ስናወራ 10 ዓመት ሆነን በቪዥን ኢትዮጵያ በፎረም ፎር ኢትዮጵያን ስኮላርስ ላይ ያሉትን ወደኋላ ሄጄ ስመለከት ልክ የዛሬው አጀንዳ ፕሮፌሰር ጌታቸው ያቀረበው ጽሁፍ ትዝ አለኝ። ፕሮግራሙን ስመለከተው በዛ የሶስተኛው ኮንፈረንስ ላይ ኦክቶበር 22 እና 23 2016 ላይ ትራንዚሽን ኤንድ ኮንስቲቱሽን ሜኪንግ ኢን ፖስት ኮንፍሊክት ኢትዮጵያ በሚለው አርዕስ ንግግር ላይ ፕሮፌሰር ጌታቸው ያቀረበው ትዝ ይለኛል። እዚህ ፕሮግራሙን እያየሁኝ ነበረ። ይህንን የሽግግር ጉዳይ ያስፈልጋል ስንል ብዙ ጊዜ ሆነን አሁን 9 ዓመት አለፈን እና ከ2016 2017 2018 ባህር ዳር ላይ ደግሞ ያደረግነው ስብሰባ ትዝ ይላችሁ እንደሆነ የ3 ቀን ስብሰባ አንተም አቶ ገለታው የነበርክበትም ፕሮፌሰር ጌታቸውም የነበረበት የ3 ቀን ትልቅ ስብሰባ ነበር የነበረው። በዛ ጊዜም ስለ ሽግግር ነው ስንነጋገር የነበረው። ለምንድን ነው ስንል በዛ ጊዜ የነበሩትን ግጭቶች በመመልከት ነው፣ ጦርነቶቹን በመመልከት ነበረ። ዛሬ ቅድም ፕሮፌሰር ጌታቸው እንዳለው የሀገሪቷ ላይ ያለው ጦርነት መጠኑና አይነቱ ትርምስምሱ የወጣበት ሁኔታ ነው ያለው። በዚህም የተነሳ ነው ሰሞኑን ባለፈው ሳምንት ላይ
ምርጫ የሚባል ነገር ትርጉም ይሰጣል ወይ በአንድ ሀገር በሲቪል ጦርነት ውስጥ ባለችበት ጊዜ የሚለውን ነገር ለመጠቆም የሞከርኩት። ስለዚህ የሽግግር ፈተናዎች ብቻ ሳይሆኑ የምርጫ ኢትዮጵያ ያለችበት ችግር በምርጫ የሚፈታ አይደለም። አሁን ባለው ሁኔታ ላይ ምርጫ የሚመጣው አይደለም ነው። እንግዲህ ይሄንን የምለው እኔ ከአስተዳደር አጠቃላይ ነው እንጂ ፖለቲካል ሳይንቲስቱ ፕሮፌሰር ጌታቸው ነው። የሰብአዊ መብትና ሕግን ጉዳይ የሚመለከተው አቶ ያሬድ ነው። ይሄንን የምመለከተው በአካውንቲንግ፣ በቢዝነስ መነጽር፣ በህዝብ አስተዳደር መነጽር ነው ያየኋቸው። ሽግግርን በሚመለከት 13 ስብሰባዎች አድርገን የተደረጉት ከ250 ሰው በላይ ንግግር የተደረገበት ኢትዮጵያ ውስጥ ሁሉ 2 ጊዜ ተደርጎ በመጨረሻ በ13ኛው ስብሰባ በኦገስት 3 እና 4 2024 ላይ 2 የስብሰባ ውጤቶችን ነበር ያየነው። አንደኛ ኢትዮጵያ ውስጥ የምንመለከተው የጦርነት አይነቶች ወይም የፖለቲካ ውጥረቶቹ ኤትኒክና ብሔርና ሃይማኖት ላይ የተመሰረቱ ናቸው። ስለዚህ አፈታቱም በዛው መንገድ ነው መሄድ ያለበት። ፖለቲካል ሳይንቲስቶቹ በሚሉት አይነት መንገድ መሄድ አለብን። ሁለተኛ ይህ ከዚህ አገሪቷን ከዚህ ሁኔታ ለማውጣት ሙሉ የሆነ የሰላም የተኩስ አቁም ስምምነትና የሽግግር ንድፈ ሐሳቦች መቅረብ አለባቸው። ለምሳሌ የፕሪቶሪያው የሰላም ስምምነት ላይ ያሉት ቁልፍ ሐሳቦች አሉ። የነዛን ነገሮች ለአንድ ድርጅት ጋር በመንግስትና በህወሓት ብቻ ሳይሆን ያንን ነገር መሰረት ያደረገ የሽግግሩን ማፕ ከዚህ ውይይት በኋላ ሊቀረጽ ይችላል ወደሚል ነገር ነው የምንለውና ይሄንን ደግሞ ሽግግር ያደረግነው ያንን ስብሰባ ያደረግነው ከዓመት ተኩል በፊት ነው። አሁን እንደገና ከዓመት ተኩል በኋላ ተመልሶ ስመለከታቸው የጦርነቶቹ መጠኖች እና ብዛቶች የተባብሰዋል እንጂ አልቀዘቀዙም። ስለዚህ የሽግግር ሂደት ያስፈልጋል የሚለው ነገር ነው እና የሽግግር ስንል ደግሞ እኛ ትርጉሙ ሰፋ ያለ ነው። የሽግግር መንግስት አንዱ መንገድ ነው እንጂ አገሪቷን ከግጭት እና ከጦርነት መካከል ወደ ሰላም እንዴት ማራመጃ ይሆናል በሚለው ትርጉም ነው ትራንዚሽን እና ሽግግር የሚለውን ነገር ልንፈታ የሞከር ነው። እዚች ጋር ላቁም። ታንክ ዩ አመሰግናለሁ ፕሮፌሰር ሚንጋ። አቶ ያሬድ እስቲ አሁን ያለውን ጠቅላላ ሁኔታ ኢትዮጵያ ላይ ያለን ግምገማ አንሳና ወደ ዝርዝር ጥያቄዎቻችን እንሄዳለን። እሺ አመሰግናለሁ ገለታው። ይሄንን መድረክ አዘጋጅተህ ስለጋበዝከኝ ከታላላቅ ወንድሞቼ ጋር እጅግ ማከብራቸው ሁለቱንም እንግዶች አብሬያችሁ ስለቀረብኩ ክብር ይሰማኛል። ይሄንን መድረክም ላመቻቸልን አንከር ሚዲያ ምስጋና ማቅረብ ፈልጋለሁ። የኢትዮጵያ ዛሬ ያለችበትን ነገር ለመናገር ልክ የዛሬ 7 ዓመት 8 ዓመት ይመስለኛል ለውጡ እንደመጣ ብዙ ሰው ይጽፍበትም ይናገርበትም የነበረው ነገር እኔም ደጋግሜ መስቀለኛ መንገድ ላይ ነች ነበር የምንለው። የዛሬ 7 ዓመት ከመስቀለኛ መንገዶች ውስጥ አደገኛውን ቁልቁለት መርጠን ብዙ ርቀት ሄደን መጥፎ ቦታ ላይ ነው ያለነው ዛሬ። ዛሬ ኢትዮጵያ መስቀለኛ መንገዱን ካለፈች 7 ዓመት አልፏታል። ያ መስቀለኛ መንገድ ላይ የቆምንበት የለውጡ ወቅት ነበረ ለኢትዮጵያ የሽግግር መንግስት አቋቁማ ላለፉት በርካታ ዓመታት የተፈጸሙ የሰብአዊ መብት ጥሰቶች ሁሌ ጠባሳ ይዘው ስለሚመጡ ቁስል ይዘው ስለሚመጡ የተጎዳ የማህበረሰብ ክፍል ይዘው ስለሚመጡ ያን ቁስል እንደ ሀገር አክመን በዳዮችን ተጠያቂ አድርገን በፈጸሙት በደል ልክ ተበዳዮችን ክሰን የቀጣዩን ፍኖተ ካርታ በጋራ አስምረን መሄድ የነበረብን ጊዜ
የዛሬ 7 ዓመት 8 ዓመት ነበር። በወቅቱ ርዕሱን ስናነሳ ዛሬ ስልጣን ላይ ያሉትን ሰዎች ጨምሮ ብዙ ምሁራኖች ይሳለቁ ነበር። የምሽግግር መንግስት ነው ይሉ ነበር። ዛሬ ኢትዮጵያ ያለችበትን ሁኔታ 10 ቁልፍ ነጥቦች ይዤ የቱ ጋር እንዳለን ቶሎ ልሂድበት። ከህግ የበላይነት አንፃር ኢትዮጵያ ውስጥ የህግ የበላይነት የሚባል ነገር ከጠፋ ዓመታት ተቆጥረዋል። የደቦ ፍርድ፣ የአገዛዝ ስርዓቱ ታጣቂዎች ያሻቸውን የሚያደርጉበት፣ ሰዎች በጠራራ ፀሐይ አንድ ባስ ሙሉ ሰው ታፍኖ ለቀናት የት እንደደረሰ የማይታወቅበት፣ ለወራት በመላ ሀገሪቷ ሰዎች በነፃነት መንቀሳቀስ የማይችሉበት፣ የአገዛዝ ስርዓቱ ይሄ የሞኖፖሊ ኦፍ ቫዮለንስ የተሰጠውን በህገ መንግስት የተሰጠውን ስልጣን መጠቀም አቅቶት ኢትዮጵያ ውስጥ የህግ የበላይነት የለም። ሊትራሊ እንደሱ ብሎ መናገር ይቻላል። ሁለተኛው የኑሮ ግሽፈቱ የኢኮኖሚ ባለሙያዎች በደንብ ይሄዱበታል። ሰዎች ሚላስ የሚቀመስ እስኪያጡ ድረስ የጦርነቱ ግጭቱ ያስከተለው በዛ ምክንያት የተፈናቀሉ በየካምፑ የተጣሉ በሚሊዮን የሚቆጠሩ ዜጎች ተረስተዋል። ከዜጎች በየመጠለያ ካምፑ ከወደቁት ዜጎች ይልቅ የአዲስ አበባ ከተሞችን ማስዋብ፣ አዳዲስ ቤተመንግስት መስራት ነው የገዢው ኃይል ፕራዮሪቲ የተደረገው። በዛ ምክንያት በሚሊዮን የሚቆጠሩ ኢትዮጵያውያኖች የኑሮ ዋስትና ያጡበት፣ ከዚህ በፊት በተረጋጋ ኑሮ ውስጥ ልጆቻቸው ማኖር የሚችሉ ሰዎች አሁን አቅቷቸው እየሞከርን ነው እየታገልን ነው ለመኖር ብለው እንደውም በሚያሳዝን ሁኔታ ሱሳይድ ራስን ማጥፋት ሁሉ ልጆቻቸውን ማብላት ያቃታቸው ሰዎች ራሳቸውን እስከ መግደል የደረሱበት አሰቃቂ የሆነ የኑሮ ውድነት ግሽፈት በደንብ ይታያል። የሰላም እጦት ከአንድ ግጭት ወደ ሌላ ግጭት ግጭት አዙሪት ውስጥ ስለሆነ ሀገሪቷ ያለችው ያገዛዝ ስርዓቱ ሰላም ማስፈን አለመቻል ብቻ እኮ አይደለም፣ ግጭትን ያማከለ ያገዛዝ ስርዓትን እንደ አንድ ሲስተም የመጠቀም ይሄን ብሔር ቢጋጩ ከዛ የደከመውን ኃይል ማሸነፍ ይቀለኛል ብሎ የሚያሰላ እና ሁሉንም የሀገሪቷን ችግሮች የፖለቲካ ችግሮች በግጭት ብቻ ለመፍታት የሚፈልግ ያገዛዝ ስርዓት ስለሆነ ኦልሞስት በሁሉም የሀገሪቷ ክፍል ማለት ይቻላል ሰላም የለም። በተለይ ደግሞ ጦርነት የተካሄደባቸውና አሁንም እየተካሄደባቸው ባሉት ክልሎች ውስጥ ሙሉ በሙሉ ሰላም የለም። በዲፕሎማሲ ደረጃ ኢትዮጵያ በዚህ ደረጃ ተዋርዳ አታውቅም። የቀጠናዋን በአፍሪካ ቀንድ እንኳን ያላትን ሮል በግጭት ተኮር ፖሊሲ ላይ ያተኮረ በጉልበት ላይ ያተኮረ የዲፕሎማሲ ስራ ስለሚሰሩ የሰብአዊ መብት ኮሚሽን ውስጥ ዩኤን ብትመጣ በአፍሪካ ህብረት ውስጥ ኢትዮጵያ ያላት የዲፕሎማሲ ሚና አሳፋሪ ደረጃ ላይ ደርሷል። ዲፕሎማቶቹ ምን እንደሚናገሩ እንኳን በአደባባይ አያውቁም። በዚህ የተነሳ ብዙ ዲፕሎማቶች የኢትዮጵያን ዲፕሎማሲ በንቀት አይን ነው የሚያዩት። ሙስናው ሌላ ቃል ይገባል ከቁጥጥር ውጭ ነው የወጣው። እንደውም የሚመስለው ኢትዮጵያ ውስጥ መንግስት ለሲቪል ሰርቨንቱ የደሞዝ ማሻሻያ ማድረግ ስለማይችል ለጊዜው ዘርፋችሁ ብሉ ያለ ነው የሚመስለው። ልክ ላይሰንስ የተሰጠው ፍቃድ የተሰጠው ዝርፊያ ቢሮ ውስጥ ሄደህ ጉዳይ መብትህን ጠይቀ ጉዳይ ለማስፈጸም እዛ በመንግስት ደሞዝ የተቀመጠው ሰውዬ የኮሜርሻል ባንክ አካውንቱን ነው ጽፎ የሚሰጥ ጉዳይን ለመጨረስ። ላለቃ አቤቱታ አቀርባለሁ ስትል እሱም አለበት የሱንም ድርሻ ጨምር ተብለ ነው የምትጠየቀው። ስለዚህ መገለጫ የሌለው ሙስና፣ የሀገር ሉዓላዊነት ጉዳይ በተለያየ አቅጣጫ የሀገሪቷ ድንበሮች የተደፈሩበት፣ በትግራዩ ግጭት መንግስት የጎረቤት ሀገር ኤርትራን ጋብዞ የገዛ ህዝቡን ያዘረፈበት ያስደበደበበት ዓለም አቀፍ ወንጀል ያስፈጸመበት ሁኔታ ነው ያለው። የሰብአዊ መብት ጥሰቱ ሁኔታ በኔ ሙያ እንኳን በዚህ ታሪክ በዚህ ደረጃ ኢትዮጵያ ውስጥ የሰብአዊ መብት ጥሰት ተፈጽሞ አያውቅም። የሚያሳዝነው
ከተፈጸመው የሰብአዊ መብት ጥሰት የሩብ እንኳን ዶክመንት አልተደረገም። ምክንያቱም የአገር ውስጥ ያሉ የሰብአዊ መብት ድርጅቶች የትም ክልል ሄደው የሰብአዊ መብት ጥሰት ማጣራት አይችሉም። የራሱ የሰብአዊ መብት ኮሚሽኑ ስራውን በአግባቡ መስራት አይችልም። የውጭ ገለልተኛ አጣሪ ሰብአዊ መብት መርማሪዎች ወደ ሀገሪቷ ውስጥ እንዳይገቡ ተደርጓል። ግን የማያቆም የሰብአዊ መብት ጥሰት እየተካሄደ ነው። የሀገር አንድነት ጉዳይ በየክልሉ የማአት ሀገሮች ስብስብ ነው የምትመስለው ኢትዮጵያ። እያንዳንዱ ክልል የራሱ ሚሊሻ አለው፣ የራሱ ወታደር አለው፣ የጎንዮሽ ግጭት አለባቸው፣ በየክልሉ ግጭት አለ። ስለዚህ አደገኛ የተበታተነ የሀገር አንድነት ስሜቱ የተበታተነ ነው። ፍትህ ኢትዮጵያ ውስጥ ከጠፋ ቅድም እንዳልኩት ፍርድ ቤት በዋስትና የለቀቃቸውን ሰዎች ፍርድ ቤት በነፃ የለቀቃቸውን ሰዎች የዋስትና ገንዘብ አስይዘው ማረሚያ ቤት ደጃፍ ላይ ሲወጡ ፊታቸውን የሸፈኑ ሌላ የጸጥታ ኃይሎች ከበር ላይ አፍነው ወስደው መልሰው የሚያስሩበት ሀገር ነው። የፍትህ ስርዓቱን ጭምር ያዋረደ እና ኢትዮጵያ ውስጥ የዲሞክራሲ ትንሽ የታዩ ጭላጭሎች በጠቅላላ ከመሬት በታች ወርደው እየሞቱ ዲሞክራሲ ባህሉ ራሱ የታዩት ምልክቶች እየሞቱ ያሉበት ሁኔታ ነው። እዚህ ላይ ላቁም። አመሰግናለሁ። በጣም አመሰግናለሁ። ጥሩ መነሻዎች ናቸው የሰጣችሁኝ። ወደሚቀጥለው ርዕሳችን ለመሄድ ማለትም በተለይ ዋናውን ጉዳይ በዝርዝር ለማንሳት የሚያስችል መንደርደሪያ ነው የሰጣችሁትና ወደዛ ልመጣ ነው። ከዛ በፊት ግን ወደ ሽግግር አሁን የሽግግር አሬንጅመንት ነው ኢትዮጵያ የሚያስፈልጋት። እናንተ ጽፋችኋል። ፕሮፌሰር ጌታቸው በዚህ በሽግግር ላይ አሁን ፕሮፌሰር ሚንጋም ካለውም ጊዜም በኋላ በቅርብም እንደዚህ በቡድን የጻፋችሁት አለ። ያሬድም በቅርብ የጻፍከው አለ። ፕሮፌሰር ሚንጋም እንደዚሁ በዚህ በኢትዮጵያ ኮሚኒቲ ውስጥ አስተያየት ስትጽፋ ያለው ኢትዮጵያ ትራንዚሽን ያስፈልጋታል፣ የሽግግር አሬንጅመንት ያስፈልጋታል ያላችሁ አጥብቃችሁ እየተከራከራችሁ ነው ያላችሁት። እና አንዳንድ ሰዎች ምን ሰማለሁኝ ሽግግር የሚባለው እኮ ይሄ ከዘውዳዊ ስርዓት ስትነሳ እንደ ዲፓርቸር ነው ወይም ደግሞ አምባገነን ስርዓት ኖሮ ከዛ በኋላ ነው እንጂ 6 ምርጫ ያደረገች ሀገር እንደገና ሽግግር መልሷት እንዴት ይባላል ያሉ ይከራከራሉ። እና ይሄ በጣም የተሳሳተ ሐሳብ ነው። እናንተ ልታነሱት ትችላላችሁ። የሽግግር ወራት የሚገመገመው በፖለቲካ ክላይሜት ነው። አሁን በቅርብ ጊዜ እንኳን በጣም ዴሞክራቲክ የሚባሉ 2 ሀገሮችን መጥቀስ እችላለሁኝ፣ ጣሊያንንና ቤልጂየምን። ያሬድ ያለበት ቤልጂየም ውስጥ በመቀመጫነት ትርክ መንግስት ፈርሶ ነበር። የምታስታውሱት ፓርቲዎች ተጣልተው መንግስት ሲፈርስ እኮ ምንድነው ኬርቴከር ጋቨርንመንት ተቋቋመ፣ ንጉሱ አቋቋሙ። ምክንያቱም ያ ወር የትራንዚሽን ጊዜ ነው። በቃ ዝም ብሎ መንዳት የለም፣ መቆም አለበት። የሽግግር ወር ይባላል በአንድ ሀገር ውስጥ። ጣሊያን ውስጥ እንደዚህ ነው የሆነው። በቅርብ ጊዜ ነው የጣሊያን ደግሞ የኢኮኖሚ ችግር በጣም አናወጣቸው። ከፍተኛ ችግር ውስጥ ሲገቡ ፖለቲከኞቹ ሽግግር እንፍጠራ ነው፣ የጽሞና ጊዜ ያስፈልጋል አሉ እና ጋቨርንመንት ኦፍ ቴክኖክራትስ ነው አይደለም ተቋቁሞ የሽግግር ጊዜ ተደርጓል። አገሮች ዲሞክራሲያዊ ልምምድ ውስጥ ከገቡም በኋላ ትራንዚሽን ይታሰባል እና አንድ የዲሞክራሲ መንገድ ነው በአገሮች ህይወት ውስጥ አለ እና ይሄንን የማጣጣል ነገር የሽግግር የሚለውን ነገር የማጣጣል 6 ጊዜ ምርጫ ያደረግን የሚሉት ነገር አለ እና ያንን እንደው ታነሱታላችሁ። ይሄኛው እንግዲህ የመጀመሪያው መወያያችን የሚሆነው ባነሳችሁት ላይ እንድትጨምሩበት ነው። እንደው እስቲ አንድ ሁለት እንበላቸው። ምንድናቸው አመክንዮቹ? አንዳንድ ሰው ይጠይቃል፣ ምሁሩም ይጠይቃል፣ አጥጋቢ ምክንያቶች አምጡ፣ ኢትዮጵያ ወደ ሽግግር አሬንጅመንት ውስጥ መግባት አለባት፣ ምርጫ ተስፋ አይደለም የሚለው ላይ 5 ነገር አንጡ 4 ነገር አንጡ የሚሉ አሉና በቅርቡ 9 የጻፍኩት አለ እኔ። እሱም አልበቃም ብሎ ያለኝ አንድ ሰው አለና እስቲ በእናንተ ግምገማ ስንት ምክንያቶች አሏት ኢትዮጵያ አሁን በዚህ ሰዓት ወደ ሽግግር እንድታይ የሚያደርጓት የሚለው ላይ ከፕሮፌሰር ጌታቸው ልጀምር። እሺ፣ አመሰግናለሁ። መጀመሪያ አቶ ያሬድ ጥሩ አድርጎ የዘረዘረው ነገር አለ። ከዛ ውስጥ እንደ ትኩረት ማግኘት ያለበት ስለ ኮራፕሽኑ ነው። ኢትዮጵያ ውስጥ ያለው መንግስት ራሱን ዴሞክራቲክ ሪፐብሊክ ቢልም የዴሞክራሲ ነጸብራቅ የለውም። ሪፐብሊክ ደግሞ የሚባል መንግስት
ከህዝብ የመነጨ መንግስት ነው። ያ ከህዝብ የመነጨ መንግስት የሚታይበት ሁኔታ የለም እና አሁን የሚታየው ለእኔ ኤትኖክራቲክ ገቨርንመንት ነው የምለው። ኤትኖክራቲክ ገቨርንመንት ማለት ዜጋን ሳይሆን ጎሳን ያማከለ መንግስት ነው። ወታደሩ አንድ ሰው ሲያቆም መንገድ ላይ በትራፊክ ምክንያትም ጥሰት ምክንያት ሆነ በምንም ምክንያት የሚያየው መጀመሪያ ዜጋ እንደሆነ ሳይሆን ጎሳው ማን እንደሆነ ነው የሚያየው። ይህ የተሸዋረረና ብልሹ የሆነ እኛና እነሱ ይሄ ሰው የዚህ ጎሳ ነው፣ የዚህ ክፍል ሰው ነው፣ መጥፎ ነው፣ ይሄኛው ደግሞ የኔ ነው፣ ደግ ነው ብሎ በዚያ የሚያይ መነጽር ያጠለቀ ስርዓት ስላለ ያ ኢትዮጵያን መቀመቅ ውስጥ የሚወስዳት ነው። በኢትዮጵያ ታሪክ ውስጥ ሰውን ነበር የምናየው እንጂ ሰብአዊ ፍጡር መሆኑን ነው እንጂ ዜግን ጎሳው ማን እንደሆነ አናውቅም፣ አያገባንም። ብዙዎቻችን አሁን ለምሳሌ ኢትዮጵያዊ ነን ነው የምንለው። ይሄ ማንነት እንደ ሽንኩርት የሚላጥ ነው። ከትንሿ ከተማ ተነስታ ኢትዮጵያዊነት የሚል አፍሪካዊነት የሚል ሰብአዊነት የሚል መጎናጸፍ አለ። በኢትዮጵያ ግን ያለው በአንጻሩ። ወደ ጠየከኝ ለመሄድ ቀደም ብሎ በመጀመሪያው ላይ እንደገለጽኩት የሽግግር መንግስት ያው የሚያስፈልገው አሸጋጋሪ ነው፣ ድልድይ ነው። አንድ የተበላሸ በህዝብ የተጠላ መንግስት ሲወድቅ በህዝብ የተመረጠ መንግስት እስኪመጣ ድረስ ለአንድ ዓመትም ሆነ ለሁለት ዓመት የሚያዘጋጅና የሚያሸጋግር መንግስት ነው። ኢትዮጵያውያኖች አሁን በዛ ደረጃና በዛ ላይ ማሰብ ያለባቸው ነው። ለምንድን ነው የሚያስፈልገው የሚባለውም ያውኑ ስርዓት ቅድም እንደተባለው ሌሎቻችሁም እንደገለጻችሁት ትክክለኛ ዴሞክራሲያዊ ፍትሃዊ የህግ የበላይነት የሌለበት የሰብአዊ መብት የሚከበርበት መንገድ አይደለም። ስለዚህ የሚመጣው መንግስት ከዚህ ሁሉ የተላቀቀ ካለፉት ኢትዮጵያ ታሪኮችም ደግሞ የምንማረው አለ። በጃንሆይ ጊዜ ለምሳሌ የልጅ እንዳልካቸው መንግስት አዲስ መንግስት ፍጠር ተብሎ ህዝቡ ደግሞ ብሶቱ እንትን እያለ ጉልቻ ቢቀየር ወጥ አይጣፍጥም ብሎ ትግሉ እንደቀጠለበት፣ ወታደራዊ መንግስት ደግሞ እንደዚሁ ሲመጣ የኢትዮጵያ ጊዜያዊ መንግስት ብሎ ከ1991 እስከ 1995 በፈረንጆች አቆጣጠር የሄደበት ሁኔታ ከዛ የምንማረው ነገር አለ። ኢህአዴግ ሲመጣ ደግሞ እንደዚሁ የሽግግር መንግስት ብሎ እንዳቋቋመ ያን ሁሉ እያየን ከዛም ትምህርት ወስደን ከሌሎች አገሮችም እንደ ደቡብ አፍሪካ ካሉት ዘረኛ መንግስት ወድቆ ህዝቡ ይጋደላል ይፋጃል ሲባል ጥሩ የመንግስት የሽግግር መንግስት መጥቶ በነ ማንዴላ በሌሎቹም እና ከኛ ታሪካችን የምንማረው አለ። ስለዚህ ወደፊት የሚታሰበው የሽግግር መንግስት ካለፈው ተምረን ከኩይ ተግባር ከተፈጠረብን ተምረን ከሌሎቹ ምሳሌ ወስደን ዋናው ተመክሮውና ዋናው ዓላማው ሁሉን አካታች የሆነ መንግስት እንዲመጣ መጣር፣ ግልጽነት ያለው መንግስት እንዲመጣ መጣር። ያለፉቶቹ የተደባበሱ ግልጽነት የሌለባቸው ነበሩ። ህዝቡ ተሳታፊ እንዲሆን ማድረግ። መንግስት የሚመነጨው ከታች ወደ ላይ እንጂ ምሁራን ኤሊቶች ፈጭተው ጋግረው እንካል የሚሉት ጋይድድ ዴሞክራሲ የሚባለው ሳይሆን ህዝቡ የመረጠው ተወያይቶበት በግልጽነት
እዚህ ውስጥ ያገባኛል የሚል ሁሉ ተዋይቶበት ካለፈው ተምረን ብሩህ ኢትዮጵያ ለመፍጠር ምን ማድረግ አለበት የሚል የህዝብ ተሳትፎ የጎላበት ሁኔታ ይሆን። በዛ ሂደት ላይ የሽግግር መንግስት ቋሚ የሆነ የሽግግር መንግስት ወደ ቋሚ መንግስት የሚወስድ መንግስት ሊያዋልድ የሚችል ስርዓት እንዲፈጠር ነው የምንመኘው። ያም እንዲፈጠር መስጋትን መድካትን የተጋን ወደዛ እንዲሄድ ማድረጉ ነው መስሎ የሚታየኝ። ጨርሻለሁ። እጅግ በጣም አመሰግናለሁኝ። ወደ ፕሮፌሰር ሚንጋ ልምጣ። እነሆ ስንት ምክንያቶች ናቸው ያሉን ፕሮፌሰር ወደ ሽግግር የሚወስዱን? አንተም አቶ ያሬድም የጻፋችሁትን አንብቤያለሁ። እነሱ እንደተጠበቁ ሆነው ለእኔ ብዙ ችግር ያለው ምንድነው በጦርነቶች መካከል ድምጽ መስጠት ይቻላል ወይ? መምረጥስ ይቻላል ወይ? ስቴት ካፕቸር ባለበት ቦታ ላይ ሁሉ ነገር ባለበት በተጠለፈበት ቦታ ላይ ሰው ምርጫ መስጠት ይችላል ወይ? የመጀመሪያው ነው። ያ እንግዲህ የምርጫውን አውድ ነው። አሁን የኤሌክሽን ኮሚሽነሯ ስትናገር ሰምቻታለሁ። የምትናገረው ነገር ወደኋላ እመጣበታለሁ። የምርጫው ሁኔታ ላይ ትግራይን ጥልህ አማራው ቦታ ላይ ከሞላ ጎደል መንግስት ትልቅ ችግር ላይ ባለበት ቦታ ላይ በኦሮሚያ እንደዚሁ በአፋሩ እንደዚሁ ባለበት ቦታ ላይ የምርጫውን ኮሮጆ እንኳን እንዴት አድርገህ ነው የምትሰጠው? ለማን ነው የምትሰጠው? እዛ እኮ ለብልጽግና ተወካይ ነው ገቨርነሩ የምትሰጠው፣ አስተዳደሩ ለነሱ ነው። በዚህ አይነት ምርጫ ላይ እንዴት ነው ምርጫ የሚደረገው የሚለው ነገር አንደኛው የምርጫው አካሄድ ነው። ግን ዋናው ምንድነው? ጦርነቶች ነበሩ። አሁን እንደውም ከትግራይ ጋር ትልቅ ውጥረት ላይ ነው ያለነው። ከኤርትራ ጋር ትልቅ ውጥረት ላይ ነው ያለነው። ስንት ሰው ሞተ በትግራዩ ጦርነት ብለን ስንል ኦባሳንጆ የሚሉት ቁጥር የሚያስፈራ ነው። ወደ ሚሊዮን የደረሰ ነው። በአማራው አካባቢ በሚባለው በአራቱ ክፍለ ሀገሮች ላይ ስንት ሰው እንዳለቀ፣ ስንት ሰው ከስራ እንደወጣ፣ ስንት ሰው ከትምህርት ቤት እንደተጓደለ፣ ስንት ሰው እንደቆሰለ፣ ስንት ሰው እየሞተ እንደሆነ ገና አናውቀውም። ያንን ገና አንዱ እስከሚነግረን ድረስ እየጠበቀን ነው። በኦሮሚያ እንደዚሁ ነው። በአፋሩ ላይ አሁን አዲስ ነገር እየሰማን ነው። በዚህ በመካከል ላይ ያለው ስንት ሰው ሞተ፣ ስንት ሰው ቆሰለ፣ ስንት ሰው ታስሯል፣ ስንቱ የፖለቲካ ነው፣ ስንቱ ምንድነው ፕሪዝነር ኦፍ ኮንሽንስ እንላቸው ነበር። አቶ ያሬድ እዚህ ላይ እርዳኝ። እና የዚህ አይነት ነገር ባለበት ቦታ ላይ እንዴት ሆኖ ነው ምርጫ የሚካሄደው? ስለዚህ የምርጫው አውድ እና መደላደል ሌላ አሰራር ነው የሚፈልገው እንጂ ምርጫ አይደለም። በምርጫው ይሄ ምርጫ ምንም አይነት ውጤት ቢኖረው አገሪቱን ከጦርነቱ ዝቅ ወይም የሚቀንስላት አይደለም። እንደውም የተናደዱትን ሰዎች የባሰ እንዲገፉበት በያዙት መንገድ ላይ ነው የሚሄደው እንጂ ተው ብለው የንግግር አይነት የውይይት አይነት ነገር የሚያመጣበት ሁኔታ አይታየኝም። ስለዚህ ስቴት ካፕቸር ባለበት ቦታ ላይ ምርጫ ለዲሞክራሲ ከሆነ 5 ጊዜ ሆኖ 20 ጊዜም ብናደርገው ምርጫውን የምናገኘው ነገር ያንኑ ነው የምናገኘው እንጂ ሌላ ነገር አናገኘውም። 100% እኮ ምርጫ ፓርላማው የተያዘበት ጊዜ ነው። ባለፈውም ጊዜ ከ5 ዓመት በፊት የተደረገው በጁን 2021 ላይ ስመለከተው በ111 ያህል የምርጫ ቦታዎች ላይ በሎጂስቲክስ እና በጸጥታ ምክንያት ምርጫ አልተካሄደበትም። 20% ያህል አልተካሄደም። በከተማ ከተሞሉት ቦታዎች ላይ 94% በብልጽግና ነው የተያዘው። ስለዚህ በፓርቲው ማዕከላዊ ኮሚቴና በህብ ሀገሪቱ ፓርላማ መካከል ልዩነት የለም እኮ ጠቅላላ። አሁንስ ያለው ወደ የሚመጣውን ነገር እኮ መገመት ይቻላል እኮ። እንደውም አሁን በሴኩሪቲ የተነሳ
አረንጓዴ፣ ቢጫ፣ ቀይ አይነት ዞን ያደረጉበት ቦታ ነው። ያንን ኮሚሽነሯ ስትናገር አልሰማኋትም። እንደውም ዛሬ ጠዋት ነው የሰማሁት። አሁን አዲሱ መግለጫ ላይ ዌብሳይታቸውን ስመለከት 48 ፓርቲዎች ሎጎቸውን አሳይተዋል። ሎጎቸው ደግሞ ራሱ የሚገርም ነገር እንደሆነ ግማሹ በቆሎ ነው፣ ግማሹ ስንዴ ነው፣ ግማሹ ማሽላ ነው፣ እንስሳዎቹ ምናምን እና እንደነ ያቺ ፒኮኳ ብቻ ነው የሌለችው እንጂ ሁሉም እንስሳ ተቀምጠዋል እዛ ላይ እና ትንሽ ፈገግ እያደረገኝ ነበር እና ከዚህ ውስጥ ደግሞ ከ48ቶቹ ፓርቲዎች ከተባሉት 33ቱ ወይም 69%ቶቹ የብሔርና ብሔረሰቦች ናቸው። እንደውም ከብሔርም ደግሞ አልፎ የአንድ ብሔር አይደለም፣ በአንድ ብሔር ውስጥ ደግሞ 3-4 አይነት ፓርቲዎች አሉ። ስለዚህ ውድድሩ ያለው የሰፈር ውድድር ውስጥ ነው ያለው ነገሮቹ እንጂ በብሔር በሀገር ደረጃ አይደለም። 9ኙ ከ48ቱ ወይም 19%ቱ ኢትዮጵያ የሚል ነገር ስም አላቸው። ግን ውስጣቸው አቋቋማቸውን ስትመለከተው ብዙዎቹ የብሔርና የሃይማኖት ላይ የተጫኑ ናቸው። 5%ቶቹ ወይም 10%ቶቹ ናቸው እንግዲህ ትንሽም ቢሆን ብልጽግናን ጨምሮ ስም የሌላቸው እና አገር አቀፍ የሚለውና የክልል የሚለው ነገር እንዲህ አይነት ምርጫ በአፍሪካ ውስጥም እኔ አይቼ አላውቅም። እርግጥ የኤትኒክ ፓርቲዎች አሉ፣ ማይኖሪቲዎች ይኖራሉ ሪጂናል ኢንተረስትን ለመጠበቅ ግን አብዛኛው ስለዚህ ማንኛውም ፉክክር ያለው ውድድሩ የብሔር ውድድር ነው ወይም የጎሳ ወይም ትክክለኛውን ቋንቋ እንፈልገዋለን በዛ ነው። ጦርነቱም ያው ነው በዛው ነው የሚገለጸው። ስለዚህ በዚህ ሁኔታ ላይ 50 ጊዜም ቀርቶ ብትጨማምረው ፍሪኩዌንሲው የምታገኘው ያንኑ ውጤት ነው። ስለዚህ የሚመጣው ውጤት እንደውም አሁን በቀደም ጠቅላይ ሚኒስትሩ ሲናገር ምንድነው ያለው? የፓርላማ አባሎች ከሆናችሁ አንዳንድ ቦታ ለተቃዋሚዎች እንሰጣለን እና ሌላ ስራ ይፈለግላችኋል ብሎ ሲናገር ሰምቻለሁ። እዛው ፓርላማ ላይ ነው ይሄንን ያለው እና ምን ያህል ክሊንቴል አይነት አስተዳደር መኖሩን ምን ያህል ድርጅቱ ወይም ሀገሪቱ ውስጥ ኮረፕሽን እና ሙስናው ጥግ የገጠመና ስቴት ካፕቸር ነው የሚባለውም በዛ ምክንያት ነው። ስለዚህ ካሉት ነጥቦች ሁሉ ሰላም ማለት ጸጥታ ማለት አይደለም። ምርጫን ለማካሄድ የሚፈጠሩት ፕሪ እና አክቹዋሊ እንደውም አንተ በምርጫ ላይ የተሳተፍክ ሰው ስለነበርክ ሁኔታውን ታውቀዋለህ። በፕሪ ኤሌክሽን ላይ ያሉት እና በእለቱና ከዛ በኋላ ከምርጫ በኋላ የሚደረጉት ነገሮች አሉና ምንም አይነት ውጤት ቢመጣ በአሁኑ ላይ ጦርነቶቹን ሲያቀዘቅዛቸው ወይም ሲፈታቸው አይታየኝም። እንደውም ዋና ጦር ያነሱት ኃይሎች በዚህ ምርጫ ላይ የለም። ለነሱ ምንም ማለት አይደለም ይሄ ነገር እና ዋናው ለኔ የምርጫ ሁኔታ የለም። ጦርነቶቹ መጀመሪያ ሰላም ማግኘቱ ቅድሚያ ነው ከሁሉ ነገር። ከምርጫው በፊት የሰላሙ ጉዳይ ነው መጀመሪያ መሄድ ያለበትና ለዛ ኮምፕሬሄንሲቭ የሆነ የስምምነት መንገድ መኖር አለበት። ምርጫን ለማድረግ የሚያስኬድና ባይንዲንግ የሆነ ነገር ለነዚህ አሁን የጠቀስኳቸው በምርጫ ቦርድ የተመዘገቡት ትንንሽ ፓርቲዎች ወይም ዳራጎት የሚጣልላቸው ሊሆኑ ይችላሉ። ግን ዋናዎቹ እንትኖች ከምርጫ ውስጥ የሉም። ጨርሻለሁ። ታንክ ዩ ፕሮፌሰር። አንተ ስትናገር እንግዲህ ከ50% በላይ ወደ 60% በላይ ናቸው አይደለም ያሉት የብሔር ተኮር ፓርቲዎች በሆኑበት ምድር ውስጥ 69% ማለት እንግዲህ 69% ብሔር ፖለቲካ ኮንስቲቲዩንት ናቸው መራጭ ኃይላቸው አካባቢ ሰው በሆነበት ሀገር ውስጥ ነው ብሔራዊ ምርጫ የምንለው። እንግዲህ ብሔራዊ ምርጫ ተብሎ በብሔራዊ ምርጫ ድግስ ስር አያሌው ፓርቲ ግን ብሔራዊ ያልሆነ ነውና ይሄ አጠቃላይ
የፕሪንሲፕል የመርሆ ይሄ ኤሌክሽን የሚባለው በጣም ወሳኝ የሆነ የህብረተሰብ የውሳኔ ምዕራፍ ሪፐብሊካን የሚባለው የስርዓት ጽንሰ ሐሳብ ዋና መሰረት የሆነው ተፋልሷል። አሁን እኮ ያን ይሄን ዝም ብለን ይሄንኑ ሳንማር ፕሮፌሰር ሚንጋም ፕሮፌሰር ጌታቸውም የዚህ አይደንቲቲ ፖለቲክስ ጉዳይ የተነሳው ይሄን ሁሉ ሳንፈታው በምክክር ሳንፈታው ዝም ብለን መንዳት የት ነው የሚያደርሰን ነው? አገረ መንግስቱን የት ያደርሰዋል? 6 ምርጫ አድርገን አሁን 7ኛው ላይ ነው የገባ ነው እና እንመስላለን ወይ በ6 ምርጫ ተለማምዶ 7ኛው ምርጫ የተሻለ ምርጫ ለማድረግ የተለማመድን የአካል ብቃት ያለን እንመስላለን ወይ የሚለው ነው ያሳሰበውና ብዙ ሰው። ስለዚህ ቀይ መብራት አለው ነው የሴኩሪቲ ጉዳይ በጣም አጠንክረህ ያነሳው ብዙ ሰው የሚጋራው ነው። በጣም ግራ ገብቶታል። የምርጫ ኮሮጆስ እንዴት ነው የሚሄደው? ሄዶስ እንዴት ነው የሚመጣው? እንደውም አሁን አፋር ውስጥ ይመስለኛል አፋር ክልል ውስጥ አንድ የምርጫ ጣቢያ አንድደውታል። እንደዚሁ ገና ሲሄድ የምርጫ ቁሳቁስ እንደሄደ ፈራርሷልና የምርጫ ተወካዮችስ እነዚህ ሄደው ቀስቅሰው እንደው ሴኩሪቲያቸውስ ደህንነታቸውስ ተጠብቆ ወጥተው ይገባሉ ወይ? የነሱስ ህይወት ምን ላይ ነው ያለው የሚለው መሰረታዊ ነገር ነው። ወንድም ያሬድ ወደ አንተ ልምጣና ያንተም እንደዚሁ ስንት ናቸው? ቅድም 10 የጠቀስካቸው የተያያዙ ናቸው፣ ግን እስቲ ስንት ምክንያቶች አሉ የሚለውን አንተም። እሺ፣ ባጭሩ አብዛኛው ሐሳብ ስለተነሳ የአንድ ሀገር ወደ ትራንዚሽን የሚሄድበት ምክንያት ወደ ሽግግር መንግስት የሚያቀናበት ትልቁ ምክንያት በጤናማው የፖለቲካ አውድ ውስጥ ሀገር ማስተዳደር የሚገባው ኃይል ያን አቅሙን በአንድ ወይ በሌላ ምክንያት አጥቶ በዛ ሀገር ውስጥ ግጭት፣ ቀውስ፣ የሀገሩን ህልውና ጭምር አደጋ ላይ የሚጥሉ የዜጎችን ህይወት አደጋ ላይ የሚጥሉ ሁኔታዎች ሲፈጠሩ ነው። ባጭሩ ከነንትኑም ያለው መንግስት አቅም አጥቷል ማለት ነው። ሀገር ማስተዳደር አልቻለም፣ ሰላም ማስፈን አልቻለም፣ ፍትህ ማስፈን አልቻለም፣ ጦርነቶችን ማስቆም አልቻለም፣ ሙስናን ማስቆም አልቻለም። ስለዚህ ብዙ ጊዜ ፌልድ የሆነ ገቨርነንስ ሲኖር በጊዜ ካላከምከውና ቶሎ ያንን መንግስት ሊደግፍ የሚችል መንግስታዊ ስርዓቱን ሲስተሙ ፌል እንዳያረግ ሊጠብቅ የሚችል ማዕቀፍ ያለው የሽግግር መንግስት ነው። ያን ካላረግ የፌልድ ገቨርነንስ ምልክቶቹ ከትንሽ ጊዜ በኋላ እያበጡ ይቆዩና ወደ ፌልድ ስቴት ነው አገሪቷን የሚወስደው። ማለት አገሮች ወደዛ ነው የሚሸጋገሩት። ብዙ ጊዜ ፌልድ ስቴት የሚለው ደረጃ ቢመጣው ፌል ካደረገ መንግስታዊ ተቋም ከዛ ነው በሽታው የሚመጣው። አሁን ኢትዮጵያ ውስጥ ቅድም የዘረዘርናቸውን ነገሮች ሁሉ ደምረህ ወደ 10 ነጥብ ነው ያመጣሁት። 10ሩም ነጥቦች የሚያሳዩት የመንግስትነት አቅም የሌለው ኃይል ነው አገሪቷ እንደዛ አይነት ኃይል እጅ ላይ ነው ያለችው። ሰላም ማስፈን አይችልም፣ የህግ የበላይነት ማስፈን አይችልም፣ ኢኮኖሚውን አስተካክሎ አገር ማረጋጋት አልቻለም፣ ሙስና ማስቆም አልቻለም። ስለዚህ ፌል ያደረገ መንግስት ሁሌ ሲኖር የፓወር ቫኪዩም ይፈጠራል፣ ኬኦስ ይፈጠራል፣ የሀገር ሀብት ይዘረፋል፣ የሀገር ሉዓላዊነት የሚባለው ነገር እየደበዘዘ ይመጣል። ያገኘው ኃይል በጎረቤትህ ያለ ኃይል ሁሉ ድንበርህን መጣስ ቀላል ነው የሚሆነው። የዜጎችን ሀብት ይዘርፍ። አሁን ዛሬ ያለችው ኢትዮጵያ በዚህ ስዕል ውስጥ ነው ያለችው። የብልጽግና መንግስት እንደ ፓርቲ፣ ጠቅላይ ሚኒስትሩ ደግሞ እንደ ግለሰብ ከቢሎ አቨሬጅ የሚለው እንኳን አይገልጻቸውም አገር ለመምራት። ሁሌ እንዲህ ያለ ቅርቃር ውስጥ ሲወድቅ ነው አንድ ሀገር ጨርሶ ሳይንኮታኮት ወይም የጎረቤታችን ሶማሊያ የገጠማት አይነት የዋር ሎርዶች በየቦታው እየተፋለሙ ለረጅም ዓመት ሀገሪቷን እንዳያወድሟት ቅድም ያልከው ፍሬን መያዝ ያስፈልጋል፣ ዝም ብሎ አይነዳም ያልከው ጨርሶ ሀገሪቷ ገደል እስክትገባ ድረስ እንዳረጋቸው አርጓት ተብሎ በምርጫ ካርድ የአገዛዝ ስርዓቱን እድሜ እየሰጠህ አገሪቷን ይዞ ገደል ሲገባ ቁጭ ብለህ አታይም። የምታደርገው ስርዓቱን ማስቆም ያስፈልጋል።
አገርንም ህዝብንም ከእልቂት ልትታቀብ የምትችለው የሽግግር መንግስት በተፈጥሮ ፐርፐዙ ራሱ ክሊር ነው። በዩኤን ደረጃ ስታንዳርድ የተቀመጠለት ነው። አንድ ሀገር ኬኦስ ውስጥ ሲገባ ከማያውቀው ማባሪያ ከሌለው ግጭት ውስጥ እንትን ሲያደርግ የሰብአዊ መብት ጥሰቶች ሲበራከቱ በዛ ጊዜ እንደውም እኛ በራሳችን እናምጣው ያንን የሽግግር መንግስት እያልን ነው። የለየለት ቀን የመጣ ቀን ግን በኢንተርቬንሽን የዓለም አቀፍ ማህበረሰቡ ነው መጥቶ ኬርቴከር የሚሆነው። ያ ደግሞ መጨረሻ ወረስ ሴናሪዮ ነው። ስለዚህ እዛ ከመድረሳችን በፊት አሁን ኢትዮጵያ ውስጥ መሬት ላይ ያለው እውነታ ከበቂ በላይ ማሳያ ነው። ይሄ መንግስት አልቻለም፣ አቅም የለውም። ከተማ ማስዋብ፣ አንዳንድ ነገሮችን ማስጌጥ እሱ የመንግስትነት ብቃት መለኪያ አይደለም። ስለዚህ የሽግግር መንግስትን ለማምጣት የተፈለገበት ምክንያት ይሄ ነው። ሰላምን የሚያሰፍን ሁሉንም ባለድርሻ አካላት ወደ ውይይት ጠረጴዛ የሚሰበስብ እና ትንፋሽ የሚወሰድበት ጊዜ ነው። በነገራችን ላይ ከግጭት ከትርምስ ውስጥ ወጥቶ የአንድ ሀገር የፖለቲካ ኤሊት ትንፋሹን ሰብስቦ እንደውም ምንድነው ጥናቶችን እያየው ነበር። የስቴት አክተሮች ብቻ አይደሉም ትራንዚሽናል ገቨርንመንት ላይ ወይም ትራንዚሽናል መንግስት ላይ ዋና ሮል የሚጫወቱት ነን ስቴት አክተሮችም ናቸው። ምንም የፓወር አምቢሽን የሌላቸው ለምርጫ የፓወር አምቢሽን ያላቸው ኃይሎች የሚወዳደሩበት ነው። እሱ ሲደላ ነው የየም ሲደላ ነው የሚባለው። በተወሰነ ደረጃም እንኳን የተረጋጋ የፖለቲካ አውድ ይፈልጋል። ያ ኢትዮጵያ ውስጥ የለም። ስለዚህ አሁን የስቴት የመሆን ፍላጎትም ያላቸው ስቴቱም ውስጥ ያሉ ነን ስቴት አክተሮችም ተረባርበው አገር የሚያድኑበት ፕሮጀክት ነው የሽግግር መንግስትና ኢትዮጵያ ይሄንን የምትፈልግበት አደገኛ አጣብቂኝ ውስጥ ነው ያለችውና አስፈላጊነቱ ላይ ብዙ ምሳሌዎችን እያነሳን መሄድ እንችላለን። ገለታው እናመሰግናለሁ። ወደ ፕሮፌሰር ጌታቸው ልምጣና እንግዲህ ይሄ ሽግግር ያስፈልጋል። እናንተም ይሄው አስተንክራችሁ ነው የተናገራችሁ ያላችሁት፣ ምክር ነው እየሰጣችሁ ያላችሁት። የኢትዮጵያ ሕዝብ ይከታተላል። ይህንን የማይሰማ መንግስት ካለ አልፈልግም ምርጫ አደርጋለሁኝ ብሎ ምርጫ አሁን የተወሰኑ ፓርቲዎችንም ይዞ ማድረጉ አይቀርም እና ምንድነው የሚከሰተው ነገር? ምን ሊገጥማት ይችላል ምድራችን? አሁን ቅድም ወንድሜ ያሬድ ያለው በቃ በዚሁ ነዳለሁኝ፣ ስድስተኛ ምርጫ አድርጌያለሁ፣ ሰባተኛ ነው ያለሁት፣ ወደኋላ ሽግግር የሚባል የለም ብሎ ቢል ሴናሪዮስ የምንላቸው ምንድናቸው በሚለው ላይ ፕሮፌሰር ጌታቸው እስቲ ሀሳብ ስጠን። ያለ አይመስለኝም። ስታክ አድርጓል ምስሉን ሳየው፣ ምናልባት እንደገና ተመልሶ ይመጣል። እስከዛው ድረስ ፕሮፌሰር ሚንጋ እባክህ በዚህ ላይ አንተ ሀሳብ ስጥ። እሺ አቶ ገለታው፣ ፊት ለፊቴ ላይ ማፕ አለ፣ እንግሊዞቹ ያወጡት ነው፣ ስለ ጉዞ ተጠንቀቁ የሚል ነው። የትግራይን የአማራውን ወደ ምዕራብ ከጌዶ እስከ ወለጋ ነቀምት ያለውን በሙሉ የሚያሳዩት በቀይ ማፕ ነው የሚያሳዩት። ሌላው ደግሞ ጂኦፖለቲካል ሪስክ አሰስመንት የሚለውን እያየሁት ነበርና ከአዲስ አበባ አካባቢ ትንሽ ፖለቲካል ሪስክ ይልና ሌሎቹን በሙሉ ማለት ይቻላል ኢትዮጵያ ውስጥ የኮንፍሊክት ዞን ብሎ ነው ያስቀመጣቸው። ስለዚህ አሁን የአሜሪካኖቹን፣ የአውስትራሊያኖቹን፣ የእንግሊዞቹን፣ የካናዳዎቹን የጉዞ ዋርኒንግ ስንመለከት የጂኦፖለቲካል ሪስክ አናሊሲሱን ስንመለከት እነዚህ ምርጫ ስላደርግ ቢባል በየትኛዎቹ ኮንስቲትዩዌንሲ የምርጫ ጣቢያዎች ላይ እንደው
አስመሳይ ምርጫ እንኳን ማድረግ ይቻላል ወይ? እኔ ይሄን የምመለከተው ከሲስተም ፕሮሰስ ነው። አካውንቲንግ ሲስተም ነገር ስለሆነ አንድ ፕሮሰስ መኖር ስላለበት ያንን ነው የምመለከተውና በምርጫ ቦርዱ ላይ ወደ 49407 የምርጫ ጣቢያዎች ፖሊንግ ስቴሽንስ ሲኖሩ የአማራው ክልል ላይ 12000 በኦሮሚያ ሪጅን 17000 በሳውዘርን 8000 በሶማሌ 4000 ትግራይን አያሳይም። ከነዚህ ውስጥ በየትኛዎቹ ቦታ ላይ ምርጫ ማካሄድ ይቻላል? እንደው 100% ውጤቱን ቢታወቅ እንደው ተሞልቶ ምርጫ ማግኘት ይቻላል ወይ የሚለው ነገር ነው ያለው። ይሄንን ካየን በኋላ ተወዳዳሪዎቹስ እነማን ናቸው ብለን ስንል ቅድም እንዳልኳችሁ ናቸው ፖለቲካል አክተሮቹ ምን አይነት እንደሆኑ። ስለዚህ ይሄ ምርጫ የሚባለው ነገር ውጤቱ የሚታወቅ ነው። ትልልቅ ስንት ሰራዊት ነው አሁን በትግራይና በፌደራል መንግስቱ መካከል ላይ የሰፈረው ጦር ሰራዊት? ስንት ጦር ሰራዊት ነው በአማራውና በኦሮሞ ላይ ያለው ኤሪያ ላይ ያለው በአፋር ላይ ያለው? አገሪቷ የምትተዳደረው በሚሊተሪ ኮማንድ ፖስት ነው። እንዴት ሆኖ ነው ምርጫ ሊደረግ የሚችለው? በዚህ ላይ ምርጫ ብለው አስተዳዳሪ ነን ብለው የተቀመጡትም ሰዎች ምን ውጤት ለማግኘት እዛ እንደተቀመጡ ይቸግራል። ስለዚህ አሁን ገዢው ፓርቲ ቀጥለበታለሁ ቢል ምን ይሆናል ነው? እሱማ ቀጥሎበታል እኮ አይመለስም። ስለዚህ እነሱ ምንድነው አሁን ምርጫ ውስጥ በአፍሪካ ውስጥ ስንመለከት ሁለት ነገሮች ይታያሉ። አንደኛው ስልጣኑን ኦቶሪቲ እንትማያ ነው። ሁለተኛ ደግሞ እንደው ትንሽ ተቀባይነት ሌጂቲመሲ የሚባለውና ኦቶሪቲን የሚያገኝ ይሆናል። እርግጥ ነው ብዙ ምርጫዎች በተደረጉበት ጊዜ ዲሞክራሲ ረጅም መንገድ ስለሚሆን እየተለማመድክ የሚቀጥለው የተሻለ፣ ሶስተኛው የተሻለ፣ አራተኛው የተሻለ ይሆናል። የኢትዮጵያ ምርጫዎችን ስንመለከተው ውጤታቸው እያዘቀዘቀ ነው የወረደው እንጂ እየተሻሻለ የወጣ ነገር የለም። ስለዚህ አሁን መንግስት የሚፈልገው ምንድነው? ትንሽ ምርጫ አድርጌያለሁኝ ከዚህ በኋላ ሌጂቲማይዜሽን ነው ኦቶሪቲ አለኝ ለማለት ነው እንጂ ልቡ ያወቀው እዛ ውስጥ የገባ ነው ይመስለኝ። ስለዚህ አሁን የዚህ ምርጫ ውጤት ምን ይሆናል ብትል ቅድም እንዳልኩት ጦርነቶቹን ያቀዘቅዛቸዋል ወይ ይፈታቸዋል ወይ? ከውጭ ሀገሮቹ ጋር ኢትዮጵያ በናያን ኦልሞስት ተከባለች ማለት ይቻላል። ከዚህ ሁኔታ ላይ ከፍ አድርጎ የሚያወጣው ነገር ነው ወይ? ይሄስ መንግስት ይሄስ ፓርቲ ይቆይ ቢባል እና እንደው ባትፈልገውም ይቆይ ቢባል አገሪቷን ከፍ ሊያደርጋት ይችላል ወይ? አሁን ያለችበትን መከራ እንዴት ነው የሚመጣው? ስለዚህ የውስጥ ስምምነቶችን ፈጥሮ እነዚህን ሰዎች ቻሌንጅ የሚያደርጉትን ደግሞ አብዛኛዎቹ ሰዎች የራሳቸው ያፈነገጡ ሰዎች ናቸው። በአንድ ፓርቲ የነበሩ ሰዎች ናቸው ብዙዎቹ ያሉት። ስለዚህ ከነዚህ ጋራ የስምምነት መንገድ ፍሬምወርክ ማዘጋጀት ይኖርበታል እንጂ ኮምፕሬሄንሲቭ የሆነ ሴሴሽን ኦፍ ሆስቲሊቲስ የሚባለው እና ከዛ በኋላ የሽግግር አካሄዳችን ይሄ ይሆናል። በዚህ ጊዜ ላይ ኢትዮጵያ ሽግግር እያለች እየተበላሸባት ስለሆነ ከሌሎቹ ተምረን እናንተም ያላችሁት አንዳንድ ነጥቦች ተይዞ በነገራችን ላይ ነው እንደው ትራንዚሽን ቫራይቲስ ብያቸዋለሁ። ብዙ ሀሳቦች እየቀረቡ ስለሆነ የናሽናል አጀንዳው በኢትዮጵያ ውስጥ ዛሬ መሆን ያለበት እንዴት ይሄ ሽግግር መስተካከል አለበት ነው እንጂ ምርጫ ምንድነው የሚያመጣው? ምን ሊያመጣ ይችላል? በየ5 ዓመት የሚደረግ ሪቹዋል ጥምቀት አይደለ ወይ ገና አይደለ፣ ዝም ብለን የምናከብረው ነው አይደለም። አንድ ውጤት ነገር ለማግኘት ነው፣ አስተዳደር ውጤት ለማግኘት ነው ምርጫ የሚካሄደው እና የዲሞክራሲ መንገድ የተጠያቂነት መንገድ ለማለት አንዳንድ ጥናቶች እዚህ ላይ ፕሮፌሰር ጌታቸው ይረዳኛል
የመጀመሪያው ሁኔታ ምንድነው? ታማኝነት ያለው ምርጫ ማካሄድ ነው። ለምንድነው ፓርላማው ዝም ብሎ ማጨብጨብ ስራው የሆነው? ለምንድነው ፍርድ ቤቱ ውጤት ሊያመጣ ያልቻለው? ምክንያቱም ምርጫዎቹ የተበላሹ እንደሆኑ ነው የሚነግረን እና በዛ መሰረት እምቢ ብሎ ቢሄድ ያው የሚጠበቀው ነገር ጦርነቶቹ ይቀጥላሉ። ተቃዋሚዎቹ የባሰ እንደውም እንዲጠናከሩ እንትን ይሰጣቸዋል፣ ትርጉም ይሰጣቸዋል፣ ምክንያት ይሰጣቸዋል፣ ምክንያታዊ እንዲሆኑ ያደርጋቸዋል እና እኔ የፓርቲው ደጋፊም አይደለሁም አማካሪም አይደለሁም። ግን የኢትዮጵያ ጉዳይ እንደምንከታተል ሰዎች አካሄዱ የገዢው ፓርቲ ትክክል ነው የሚል ነገር የለውም። ሁለተኛ ሊደርሽፑ የዛሬ 5-6 ዓመት 7 ዓመት ትዝ ይላችኋል ዋሽንግተን ጠቅላይ ሚኒስትሩ መጥቶ የሚያሻግራቸዋለሁ ሲል ብዙ ሰዎች አይሆንም ያሉ ሰዎች ነበሩ። ድምጻቸው ትንሽ ቢሆንም አየነው። ባህር ዳር ድረስ ሄደን ያን ሁሉ ለመርዳት መንገድ ለማድረግ ሄደን ያንን ጭልጥ ብሎ በሌላ መንገድ ነው የሄደው ሰውየው እና ፓርቲው። ስለዚህ ሌላ መንገድ መሞከር አለበት እንጂ ያንኑ ስህተት መልሰን አንደግመውም ለማለት ነው። እዚህ ላይ ላቆም። አይ ቲንክ ፕሮፌሰር ጌታቸው ተመልሷል። ታንኪዩ ፕሮፌሰር ሚንጋ፣ በጣም ጠቃሚ እጅግ ጠቃሚ ምክር ነው ያስተላለፍከው። እውነት ነው እንግዲህ እምቢ ብሎ መንግስት ወደ ምርጫው ቢገባ ሊገጥሙን የሚችሉትን ችግሮች በደንብ ገልጸሃቸዋል። ፕሮፌሰር ጌታቸው ድህረ ምርጫውን የ7ኛው ምርጫ እንደው በምርጫውንም ወቅት ይዘህ ምንድነው የሚገጥመን ኢኮኖሚ ችግራችን አሁን የተባባሰው ይፈታል ወይስ የበለጠ ግጭቶች ምንድነው ማለቂያቸው የሚለውንም አንተ ጨምርበት እስቲ እባክህ። ይቅርታ ኮምፒውተሩ አውጥቶኝ ነበርና ጥያቄ ነው ያሰማሁት ነበር በፊት። አንድ ሁለት ነገር ልበል። ይሄ ምንድነው ምርጫንም አስመስሎ ምርጫ እንደው ይመስላል ለማለት በየ4 ዓመቱ ምርጫ ማካሄድ ተሸናፊው ወይንም አሸናፊው የሚታወቅበት ሁኔታ ያለ የማጭበርበር ፋሪድ ዘካሪያ የሚባለው ፖለቲካል ሳይንቲስት የሚዲያም ሰው ነው። ኢሊበራል ዴሞክራሲ ብሎ የሰየመው ነገር አለ። ዴሞክራሲ ካባ ለብሰው ምርጫ አካሄድን ፖለቲካል ፓርቲዎች ተሳተፉ፣ ግማሾቹም ደግሞ ኮኦፕትድ የተገዙ ፖለቲካል ፓርቲዎች የተገዙ ግለሰቦች ተወዳደርን ብለው ያንን ምርጫውን ህጋዊ ለማስመሰል ካባ አድርገው አምባገነን የሆነ ኦቶክራቲክ የሆነ መንግስት ለመመስረት የሚሄዱበት ሁኔታ ነው። ይህ በአፍሪካ የተለመደ ነገር ነው እና ይህ ከዚህ ምርጫ የተለየ ነገር ይመጣል ማለት ሞኝነት ነው። እንዲያውም ሌጂቲመሲ እንዲሰጠው ህዝቡ መረጠኝ ብሎ በዛም አጭበርብሮ ሰዎች እያስገባ ፖለቲካል ፓርቲዎችን ኮኦፕትድ የሆኑ የተገዙ የተማለሉትን ፖለቲካል ፓርቲዎች እያስገባ ራሱ አሸናፊ ሆኖ የሚወጣበት ነው። ሌላ ብዙ ነገር የማናወራው ነገር አለ። የመሪው ፐርሶናሊቲ እኮ በጣም አስፈላጊ ነው። ሊደርሺፕ ኮርስ ይሰጣል በዚህ ላይ የአንድ ሴሚስተር ስለ ሊደርሺፕ ኳሊቲ እና ስለ ሊደርሺፕ ጠባይ እና ያለው ሊደርሺፕ ራሱን ከፍ የሚያደርግ ያ ብቻ ሳይሆን ደግሞ ብዙዎች የማይናገሩት ያልተገነዘቡት ኃይሌ ከፈጣሪ የመጣ ነው፣ በፈጣሪ የተቀባሁት ነው፣ ከሰው በላይ ከአማልክት በታች ነኝ ብሎ የሚያስብ ነው። በቅርቡ የወጣ መጽሐፍ አለ። ምን ይላል? ሶሲዮሎጂስት ነው የጻፈው እና ምን ይላል? ማቲው ጌስት ኒዮሊበራል ሪሊጅን ፌት ኤንድ ፓወር ኢን ዘ 21st century ልክ የተቀባን ነው። ድሮ በጃንሆይ ጊዜ ንጉሠ ነገሥት
በፈጣሪ የተቀቡ ናቸው እንደሚባለው ይሄ በፈጣሪ የተቀባሁት ነኝና ይገባኛል አስተዳድራቸዋለሁ ብሎ ራሱ ብቻ ከፍ ከፍ የሚያደርግ ብሎትድ ፐርሶናሊቲ ይሉታል የተነፋፍኛ የሆነ እና ያው ምንድነው እኔ ናርሲስት የሆነ አስተሳሰብ ያለው አዋቂ ነኝ ከኔ በላይ ማንም የሚያውቅ ሰው የለም ሌሎቹም ማንቋሸሽ ሌሎቹ የዛ አይነት ፐርሶናሊቲ ያለበት ሁኔታ ሌሎቹም ደግሞ አድርባይ ሆይ 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 ብለው መንግስቱን መሪውን የሚያሳብዱ አሉ በፖለቲካ ፓርቲ ውስጥም ያየነው ነገር አለ አንተ ያሉ ደህናውን ሰው ምንድነው እንግሊዛዊ ፊሎሶፈር ያለው ፓወር ኮራፕትስ absolute power corrupts absolutely እና ፓወር ኃይል ያማግጣል ፍጹም ኃይል ደግሞ ፍጹም ያማግጣል በዚህ አይነት ሁኔታ ኢትዮጵያ የተጋለጠች ስለሆነ ከዚህ ምርጫ ዴሞክራሲያዊ የሆነ ህዝብን አሳታፊ የሆነ እና ተቀባይነት ያለው መንግስት ሊመጣ ይችላል ለማለት አይቻልም ዶክተር ቢንጋ እንዳዳመጥኩት ደግሞ አገሪቱ ተወጥራለች ፖለቲካል ፓርቲ ማለት እኮ ከአንድ ቦታ ወደ ቦታ በየቦታው እየሄደ ስለ ፓርቲው ማኒፌስቶ ስለ ፓርቲው አጀንዳ የሚያስተምርና አጋሮች የሚያሰባስብ ነገር አለ ማን ይሙት ከደብረ ብርሃን ተነስቶ ወለጋ ሄዶ ስለ ፓርቲው አስተምሮ መስሪያ ቤት ከፍቶ ማን ይሙት የትኛው ሰው ነው ከአንድ ቦታ ወደ አንድ ቦታ ሄዶ እንትን የሚለው ሌላ ደግሞ ቅድም ዶክተር ሚንጋ ልክ እንደገባው አዳመጥኩት 69 በመቶዎቹ በብሔርና በሃይማኖት ፖለቲካል ፓርቲ በብሔርና በሃይማኖት አይደራጅም ፕሬሸር ግሩፕ ተጽዕኖ ፈጣሪ ሊሆኑ ይችላሉ የፖለቲካል ፓርቲ ፍልስፍና በአይዲዮሎጂው ለህዝቡ በኢኮኖሚ በኩል ምን አቀርባለሁ እኔ በመረጥ በጤና በኩል ምን አቀርባለሁ በደህንነት በኩል ያንን ነው እንጂ በአላማ ላይ ነው እንጂ በሃይማኖት ተኮር ዜጋ ተኮር የሚባል ፖለቲካል ፓርቲ በኢትዮጵያ ነው እንጂ ሌላ ቦታ ተሰምቶ አያውቅም ይሄ ከመጀመሪያው ይሄ የማጭበርበርና ህዝብን የመከፋፈል ፈሊጥ ስለሆነ ፖለቲካል ፓርቲዎች ናቸው ሊባሉም አይችሉም እነኚህ ሰዎች በፖለቲካል ፓርቲ ተርሚኖሎጂ ወይንም ዴፊኒሽን መሰረት ጨርሻለሁ በጣም አመሰግናለሁ በእውነት ብዙ አስተማሪ ነገር ነው ያነሳችሁት በጣም ነው ደስ ያለኝ በዚህ ፕሮግራም እንኳንም ያዘጋጀን ይሄን ፕሮግራም አንከር ሚዲያን እንደገና ለማመስገን ወዳለሁኝ እንደው የመጨረሻ ጥያቄ ላድርገውና እንግዲህ ግፊቱ የእናንተም ግፊት የብዙ ኢትዮጵያውያን ስኮላርስ ግፊት ወደ ሽግግር ምድሪቱ መሄድ አለባት የሚል ነውና ለዚህ እንግዲህ የፖለቲካ ፓርቲዎች የኢትዮጵያ ህዝብ በአጠቃላይ በምን መርሆች ላይ መመርኮዝ አለበት ሽግግሩ አንዳንድ ጊዜ ስለ ሽግግር ሲነሳ ብዙ ጊዜ አንዳንድ ሰው የሚያያይዘው የፓርቲዎች ጥምረት ነው የፓርቲዎች ኮአሊሽን ጋቨርንመንት አይነት ነውና የፓርቲዎችን ጥንካሬ ያይና አይሆንም በኢትዮጵያ ውስጥ ምን እርስ በርሳቸው ተጋጭተው ይላሉና ሰፋ ያለ ምክክር ያለበት አድርገው በተለይ ሲቪክ ድርጅቶችንም ያቀፍ አድርገው ማያስቡምና እንደው በዚህ በመርሆቹ ላይ ወንድሜ ያሬድ አስተያየት ስጥበት አሁንም በዛ በተነሳው ጥያቄው ላይ መጨመር ትችላለህ ያሬድ በእነ ፕሮፌሰር በተናገሩትም ላይ እሺ በመጀመሪያው በተነሳው ነጥብ ላይ ኢትዮጵያ ይሄ እንግዲህ 7ኛ ዙር ምርጫ ነውና የአምባገነናዊ ስርዓት ባለበት ሁኔታም ውስጥ ትንሽ ከፋች የሆኑ በተወሰነ ደረጃ ለቀቅ ያለ ምህዳር ሲኖር ምርጫ የምታካሄድበት ሁኔታ አለ ይሄ ሃይብሪድ የሆነ ግማሽ አፈና አለ በተወሰነ ደረጃ ደግሞ ወይ ምርጫ ሲመጣ ለቀቅ የሚል አውድ አለ በዛ ውስጥም መንፈራፈር ይቻላል ታግለህ የተወሰነ የህዝብን ድምጽ አሰምተህ ምክር ቤት ውስጥ ወንበር ይዘህ የህዝብ ጥያቄ ልታመጣ ትችላለህ ይሄ የመጨረሻው ምርጫ አሁን ያለንበት ከሁሉም ከዚህ በፊት ከነበሩት ሁሉ የተለየ የሚያደርገው ነገር አለ የአምባገነንነት ኳሊቲም ለካ አለው ብለህ እንድታስብ ነው የሚያደርገው ከዚህ በፊት የነበሩት አምባገነናዊ ስርዓቶች
አፈናው አለ። ግን አብዛኛው አፈና የሲቪል ፖለቲካል ራይት ላይ አትናገሩ፣ አትውቀሱ፣ አጨቅጭቁን፣ አትሞግቱን ይሆንና ስልጣናቸውን እየጠበቁ ግን ሙሉ አገሪቷ ውስጥ ሰላም አለ። ቢያንስ አንጻራዊ ሰላም አለ። ወደ የትኛውም የአገሪቷ ክልል መንቀሳቀስ ትችላለህ። በድርጅት መክፈት ትችላለህ። ጋዜጠኞች መንቀሳቀስ ይችላሉ። አሁን ኢትዮጵያ ውስጥ ያለው ግን ካምባገነንም ደግሞ የመጨረሻ ዊክ የሆነ የሲቪል ፖለቲካል ራይትን ገድቦ ቢያንስ ሰላም እንኳን ማስጠበቅም ያልቻለ በሁሉም ቅድም በዘረዘርኳቸው በሶሻል ፖለቲካል ራይት፣ በሲቪል ፖለቲካል ራይት፣ በሌሎችም የመንግስትነት ኳሊቲዎች ላይ እታች የወረደ ስርዓት ስለሆነ ያ ኳሊቲ የአምባገነንነት እንኳን የጠንካራ አምባገነን ኳሊቲን እንኳን መያዝ አልቻለም። ግን ደግሞ አምባገነን የመሆን ፍላጎቱ ከፍ ያለ ነው። ስለዚህ ኢትዮጵያ ውስጥ ዛሬ ምርጫ ሲደረግ መረሳት የሌለባቸው ነገሮች አሉ። አንዳንድ ሰው ምን ችግር አለ ሰላም ባለበት ቦታ ላይ አዲስ አበባ ለምን ምርጫ አይካሄድም? በየከተማው ምርጫ አይካሄድም? እና ይሄ ከራሳችን ውጪ ስለሌላው ኢትዮጵያዊ ማሰብ ማቆማችንን ምልክት ነው። የትግራይ ህዝብ እኮ ባለፉት 5 ዓመታት ምክር ቤት ውስጥ አልተወከለም። አሁን አገሪቷ ባለችበት ሁኔታ አዲስ ባገገመው የግጭት ድባብ ለሁለተኛ ጊዜ የትግራይ ህዝብ በምክር ቤት አይወከልም። ትግራይ ውስጥ ምርጫ አይካሄድም። በአማራ ክልል አሁን ባለው ሁኔታ ምርጫ ልታካሄድ አትችልም። ፈቃጅ ሁኔታ የለም። የአማራን ህዝብ በምክር ቤት ሳትወክለው ምን አይነት ምርጫ አካሄደህ ነው መንግስት የምታቋቁመው? በከፊል ኦሮሚያ ክልል ውስጥ ባለው ግጭት ምክንያት ምርጫ ሊካሄድ አይችልም። ብዙ ጣቢያዎች ይዘጋሉ። ቅድም እንደተባለው ጂኦግራፊው ቤኒሻንጉል ጉሙዝ እኮ ባለፈው ምርጫ ማካሄድ ሳይቻል ቀርቶ 3 ዓመት ተቆይቶ ነው ምርጫ የተካሄደው። ስለዚህ የሀገሪቷን ከፍተኛ ቁጥር ያለው የማህበረሰብ ክፍል በግጭት ምክንያት ግማሹ ተፈናቅሎ ከቀየው በየጣቢያው ውስጥ በሚሊዮን የሚቆጠር ሰው ወድቆ፣ ግማሹ ላይ የድሮን ጀት እያንጃበበ ቦምብ እየተጣለበት በግጭት እየታመሰ መሃል ሀገር ላይና የተወሰኑ ሰላም ያለባቸው ቦታዎች ላይ ምርጫ ማካሄድ ስለተቻለ ብቻ ምርጫ አይካሄድም። ምክንያቱም ሙሉዋን ኢትዮጵያ የሚወክል መንግስታዊ መዋቅር ልታመጣ አትችልም ከምርጫው በኋላ። ስለዚህ አንዱ ትልቁ ነገር እሱ ነው። ዋናው ወደ ኮር ፕሪንሲፕሎቹ ልምጣ። የዚህ የሽግግር መንግስት የማቋቋም ነገር ብዙ ጊዜ በስልጣን ላይ ያሉ ሰዎች በኢህአዴግም ጊዜ አሁን ደግሞ ጠቅላይ ሚኒስትር አብይም ደጋግመው ዲስቶርት ያደርጉታል። ይሄንን የትራንዚሽናል ጀስቲስ ወይም የሽግግር መንግስት ሲባል በቃ አንድ የሆነ የታጠቀ ኃይል ወይ የተደራጀ ኃይል የ4 ኪሎ ወንበር ልቀይራችሁ ያላቸው አይነት አድርገው ነው የሚያስቀምጡት። እሱ አይደለም ጥያቄው። በመጀመሪያ የሽግግር መንግስት በሁለት መንገድ ሊመጣ ይችላል። አንደኛው ያለው የአገዛዝ ስርዓት ልቦና ገዝቶ እኔም አገሪቷም አብረን ተያይዘን ከመጥፋታችን በፊት እርዱኝ ብሎ የሁሉንም የፖለቲካ ኃይሎች ባለድርሻ አካላት ፈቃጅ በሆነ አውድ ውስጥ በስምምነት ሊደረግ ይችላል። ያ የማይሆን ከሆነ ግን ብዙ ሀገሮች ውስጥ እንደተደረገው ተገዶ ደግሞ ሊያደርገው ይችላል። በአገሪቷ ውስጥ የትጥቅ ትግል እየተካሄደ ነው። ህዝባዊ እምቢተኝነት በማንኛውም ሁኔታ ሊቀጣጠል ይችላል። ያኔ አብሮ በፕሮሰስ ውስጥ የመቀጠል እድል እንኳን ሊያጣ ይችላል። ያ እድል ላይኖረው ይችላል። ስለዚህ ያገዛዝ ስርዓቱ ስለፈለገ ብቻ አይደለም የሽግግር መንግስት የሚመጣው፣ ተገዶም ይመጣል እና ብዙ ጊዜ ሲጠየቁ በእነሱ ፈቃድ ብቻ ጥያቄውን የሚያስቆሙት ይመስላቸዋል። አይቆምም። በአንዳንድ ሁኔታዎች አይቆምም። ግን ሁሌ የሽግግር መንግስት ሲባል አንደኛ መልቲ አክተርስ ፓርቲሲፔሽን እና ኢንክሉሲቭ ነው። የስቴት አክተሮች ብቻ ሳይሆኑ ነን ስቴት አክተሮች ከሽግግር መንግስቱ ሂደት በኋላ በሰላሙ ጊዜ ለስልጣን ኮምፒት የማያደርጉ ሌበር ዩኒየኖች፣ የሲቪክ ማህበራት፣ የሃይማኖት ተቋማት፣ እነዚህ ሁሉ የተለያዩ አደረጃጀቶች የሚሳተፉበት ነው። ያ ዋናው ዓላማ ምንድነው? የስልጣን ሽኩቻ ውስጥ የገቡ የፖለቲካ ኃይሎች ብቻ ከሆኑ ትራንዚሽናል ጀስቲስ ውስጥ የሚገቡት ያ ሽኩቻቸውን ይዘው ስለሚገቡ የትራንዚሽናል ገቨርንመንት ፕሮሰሱ ራሱ ይደናቀፋል። ግን እነዚህ ምንም አይነት ስልጣን ተኮር የሆነ አደረጃጀት የሌላቸው
ነን ስቴት አክተሮች አብረው ሲገቡ ግን እንትኑን ካልም ያደርጉታል እና የውይይት ቶኑም ሴት ይደረጋል። አገር የማዳን ፕሮጀክት ነው እንጂ የሚሆነው የስልጣን መሻኮቻ አይሆንም። የሽግግር ሂደቱ ጊዜ አንዱ ዋና ቁልፍ ነገሩ ኢንክሉሲቭ እና ከመንግስት ከሆኑና የመንግስት የመሆን ፍላጎት ካላቸው የፖለቲካ ኃይሎችም ውጪ ያሉ አካላትን የሚያሳትፍ ነው። ሁለተኛ ሶፍት በሆኑ ህጎች ነው የሽግግር ወቅት የሚገዛው። የኮድ ኦፍ ኮንዳክት፣ የሽግግር ጊዜ ደንቦች ምናምን። ምክንያቱም በዛ በሽግግር ሂደት ውስጥ ነው ህገ መንግስት የምትቀርጸው። ሌሎች የወንጀለኛ መቅጫ ህጉ፣ ሌሎች ህጎች እንዳሉ ሆነው ዋናው የሀገሪቷን አቅጣጫ የሚመራው የህገ መንግስት አይነት ህግ ግን ለሽግግር ጊዜ ሳያስፈልግ በዛ ሂደት ውስጥ ግን የስፔሲፊክ የሆኑ የፖሊሲ ለውጦች ምን አይነት ህገ መንግስት ይኑረን፣ ሁሉን አቃፊ የሆነ ምን አይነት መንግስታዊ መዋቅር ወደፊት ይምጣ የሚሉ ነገሮች ሁሉ የሚወሰኑበት ወቅት ነው። ስለዚህ ኢሹ ስፔሲፊክ ነው። እንደው በሌላ ጊዜ መንግስት የሚሰራቸውን ነገሮች ሁሉ ለመስራት የመጣ አይደለም። አካውንታቢሊቲን ተጠያቂነትን፣ ምክንያቱም ቅድም እንዳልኩት ሌሎቹም ተናጋሪዎች እንዳሉት የሽግግር መንግስት የሚያስፈልገው ከግጭት አውድ ስለምንመጣ ከትርምስ ውስጥ ስለምንወጣ። ስለዚህ ያን ትርምስ ያስከሰቱ ምክንያቶችና ለዛ ትርምስ ለሰብአዊ መብት ጥሰቶች ለሀገር ሀብት ውድመት ምክንያት የሆኑ አካላቶችና ኃይሎች ተጠያቂ የሚሆኑበት የትራንዚሽናል ጀስቲስ ፕሮሰስ ሀ ተብሎ የሚጀመርበት ወቅት ነው ይሄ የሽግግር መንግስት ሂደት። እሱን ነው በየኢትዮጵያ ባለፉት ለውጦች ሁሉ ሚስ የምናደርጋቸው ኦፖርቹኒቲዎች እነዚህ ናቸው። ከዛ ግልጽነትን መነሻ ያደረገ እና በተባበሩት መንግስታት ደረጃ የተቀመጡ በሽግግር መንግስት ወቅት ታሳቢ ሊደረጉ የሚገቡ የሂውማን ራይትስ ዲው ዲሊጀንሲ የጋይድላይኖች አሉ። እነሱን ሁሉ ከግምት ውስጥ ያስገቡ የኖርማቲቭ ኦፕሬሽናል የሆኑ አላማዎቹን በግልጽ የተቀመጡለት ኮር ፕሪንሲፕሎች አሉ። እነሱን መሰረት አድርጎ የሚካሄድ ነገር ነውና ብዙ ሰዎች የማያሰጋው ነገር ነው የሚያሰጋቸው። አገሪቷ በዚህ ደረጃ እየተተራመሰች፣ በዚህ ደረጃ ቀውስ እያለ፣ ህዝብ እያለቀ እገሌ ከሌለማ አለቀልን፣ እገሌ የሚባለው ጠቅላይ ሚኒስትር መለስ ከሄዱ ኢትዮጵያ ትበተናለች ይባል ነበር። አሁን ደግሞ ዶክተር አብይ ከሄዱ እንዴት እንሆናለን ብለው የሚጨነቁ ሰዎች አሉ እና ይልቅ አገሪቷን ከብዙ እልቂት የሚታደጋት ኢትዮጵያ ማዕፀኗ ሰፊ ነው። የብዙ ማዕፀኗ ፍሬ ብዙዎች ናቸው። በብዙ መንገድ የተማሩ የተደራጁ ለሀገር ብዙ አበርክቶ ያላቸው ሰዎች ስላሉ የብዙ ጥሩ ኢትዮጵያውያኖች ስብስብ ይሄንን አደገኛ ጊዜ በመርህ ተመስርቶ ሊያሻግር ይችላል ለማለት ነው። ቴንክ ዩ። እኔም አመሰግናለሁ ፕሮፌሰር ሚንጋ። እንደማጠቃለያም እንዲሆን ሁለት ነገሮች ላይ አስተያየትን ብንሰማ ደስ ይለኛል። መጀመሪያው አሁን ወንድም ያሬድ ባነሳቸው ላይ የሽግግር መርሆቹ ላይ አስተያየት ሰጠ። ከዛ እንግዲህ ይሄን የሽግግር ዛሬ የተነሳውን አጀንዳ ይሄን የሽግግር ሐሳብ የፖለቲካ አጀንዳ አድርገው የማታገያ አጀንዳ አድርገው ኢትዮጵያውያን ምሁራን፣ የፖለቲካ ፓርቲዎች፣ ፖለቲካል አክተርስ፣ አጠቃላይ ኢትዮጵያውያን ሁሉ ወደዚህ እንድንገፋ ያለህን ምክር እንድሰማ ነው። ፕሮፌሰር ሚንጋ ወደ አንተ ልምጣ። እግዚአብሔር ይስጥልኝ አቶ ገለታው። እንግዲህ ምንድነው የምንመለከታቸው ጦር ያነሱ የፖለቲካ ተዋንያን አሉ። የተለያየ ምክንያት ያላቸው ሰዎች ናቸው። እነዚህ ሰዎች እነሱን ሳትይዝ ወደ ሌላ ቦታ ይሄን አደርጋለሁ ማለት ብዙም አያስኬድም። ለምሳሌ በእኛው ታሪክ ትመለከቱ እንደሆነ ደርግ ሲመጣ ሶሻሊስትም አልነበረም፣ ምንም አልነበረም።
ወታደሮቹ መጡ፣ የሽግግር መንግስት ብለው ተቀመጡ። በኋላ የግራ ዘመም የነበሩትን ፖለቲከኞች የነሱን መጽሐፍ ወስዶ ደርግን ያደርገዋል አለና ከሽግግር የኢህአዴግ መንግስት ሲመጣ በመጀመሪያ ይግር አለና በኋላ ቆሚ ሆነ፣ ሰዎቹም ሳይቀየሩ። ስለዚህ የሚመጣው ሁኔታ ከዚህ የተሻለ ስራ የምንሰራበትን መንገድ መፈለግ ይኖርብናል። ጠቅላይ ሚኒስትር አብይም ሲመጣ እንደዚሁ ሽግግር የሚባለው ጥያቄ ትኩስ ስለነበረ አይ ይሄ ነገር በተግባር ለማዋል ያስቸግራል፣ እኔን መኑኝና ላሻግራችሁ ብሎ ያለን ትዝ ይላችኋል። ስለዚህ ኢትዮጵያ ስንት ሽግግር ከሸፈባት፣ 3 የሽግግር እድሎች ተበላሽተውባታል። አሁን የሚመጣውን ሽግግር ደግሞ እንዳይበላሽብን ጥንቃቄ ማድረግ አለብን። ይሄ ለሁሉም ነው። ብልጽግና ፓርቲ ሆነ ተቃዋሚዎቹም መሳሪያ የሚያነሱት ሆነ ህጋዊ ነን የሚሉትም ማየት ይኖርባቸዋል። ለኔ የሽግግር መንገድ ይሄ ነው ብዬ ፕሪስክራይብ ለማድረግ ያስቸግረኛል። ብዙ ጊዜ ዊሽ ሊስት ሊኖረን ይችላል። የትኛው ሪያሊስቲክ ይሆናል፣ የትኛው ላይፈጸም ይችላል የሚለውን ነገር በጣምም አምቢሽስ መሆን ያለብን አይመስለኝም። ግን ዋናው ነገር ምንድነው? ለበሽግግሩ ጊዜ ውስጥ የሴኩሪቲ አሬንጅመንቱ ቁልፍ ይመስለኛል። አሁን በማዕከላዊ መንግስት ላይ ያለው የሴኩሪቲ እና የመከላከያ ኤስታብሊሽመንት በሚመጣው የሽግግር አካሄድ ላይ እምነት እንዲኖረው ያስፈልጋል። ራሱንም ትሬትን የሚያደርገው የሚያስፈራራው የሚያፈርሰው መሆንም ያለበትም አይመስለኝም እኔ። ስለዚህ በጸጥታ ላይ ያሉት ሰዎች መንገድ መክፈት አለባቸው። በቃ አሁን ያለው ሰውዬ አልቻልከውም፣ ፕሮሚስ ያደረከውን ነገር ማቅረብ አልቻልክም ብለው በፓርላሜንታሪ ሲስተም አሁን እንግሊዝ ሀገር ስንመለከት ፓርቲው ነው ፕሬዝዳንቱን ወይም ጠቅላይ ሚኒስትሩን ተመለስ የሚለው። የብልጽግና ፓርቲ ከሆነ ማለት ነው፣ እውነተኛ ፓርቲ ከሆነ እና ሊደርሺፑ የውስጥ አስተዳደር ካለው እስካሁን ሞክረሃል፣ እዚህ ድረስ አድርሰናል፣ እናመሰግናለን፣ ቻው ማለት መቻል አለባቸው። ሁለተኛ ማየት ያለብን ምንድነው? ከሴኩሪቲው ጋራ የወታደራዊ ኩዴታ እንዳይኖር፣ በግርግር እንዳይመጣ። አሁን አፍሪካ ላይ ፍራንኮፎን አፍሪካ ላይ ስንመለከት የኩ ዌቭ ነበር ያለው። የዛ አይነት ሁኔታ ጋር እኛ ጋር ደግሞ ሲመጣ ባለው ኤትኖ ሪሊጂየስ ኮንፍሊክት ባልነው ላይ እንደገና ኩዴታ ተጨምሮበት ነገሩ ብትንትኑ ነው የሚወጣው። ስለዚህ ምንድነው ልክ በ13ኛው ኮንፈረንሳችን ላይ ያልነው ምንድነው? አንደኛ የግጭቱን አይነት በትክክል መገንዘብ አለብን። ዲሞክራሲ ዊሽ ሊስት ሊሆናል ይችላል። እዚህ ላይ ግን ፒስ ኤንድ ሴኩሪቲ ስቴቢሊቲ የመፍጠር አይነት ጉዳይ ስለሆነ እዛ ላይ ማተኮር አለብን። አክቹዋሊ የሽግግሩ ዘመን ምን መሆን አለበት የሚለው ነገር ከኔጎሽዬሽን ከውይይት ከስምምነት አውትካም የሚቀመጥ ይሆናል የሚል ግምት ነው ያለኝ። እዛ ውስጥ እናንተ የምትሏቸው ያሬድም ያለው አንተም ገልታውም ያልካቸው፣ ይቅርታ በፈርስት ስማችሁ ታናናሾች ስለሆናችሁ ጠርቻችኋለሁ እና እነዛ ነገሮች ሊገቡ ይችላሉ፣ ቁልፍ ሊሆኑ ይችላሉ። ግን መሰረታዊ የውይይት አጀንዳ የኢትዮጵያ መሆን ያለበት እንግዲህ በምሁራን ፎረም ላይ ሊነገር የሚችለው ችግሮችን መናገር ወይም መፍትሄዎችን ማቅረብ ነው። የምሁራን ፍላጎት እና ድርሻ ይሄ ነው። ከዛ በኋላ በፖለቲካ ላይ አክቲቭ የሆኑ ሰዎች፣ በሲቪክ ኦርጋናይዜሽን ላይ አክቲቭ የሆኑ ሰዎች ደግሞ እነዚህን ነገሮች እያበሰሉ እያወጡ ህዝቡ እንዲገባው እንዲረዳው እና ራሱ ደግሞ ህዝቡ ወደ አክሽን የሚሄድበትን መንገድ
መግፋት ይኖርብናል። ስለዚህ እኔ የሚታየኝ ምንድነው የሽግግር አጀንዳ ብሔራዊ አጀንዳ ነው እንጂ ምርጫ ሁለተኛ ጉዳይ ነው አይነኝ ነኝ። ጨርሻለሁ። አመሰግናለሁኝ ፕሮፌሰር ሚንጋ፣ ፕሮፌሰር ጌታቸው እንደዚሁ እንደማጠቃለያ በዚሁ ጉዳይ ላይ አንተ ማሳብህን እንስማ። እኔን ነው? አዎ አንተ ነው። እሺ እግዚአብሔር ይስጥልኝ። አንድ ሁለት ነጥቦች ላንሳ። ፕሮፌሰር ሚንጋ ስለ እንግሊዝ ፓርላማ አንስቶ ፖለቲካ ፓርቲው ጠቅላይ ሚኒስቴሩን ውረድ ሊል ይችላል የሚል ሀሳብ ሰጥቷል። በኢትዮጵያ ግን እንደዛ እንዳልሆነ ታውቃለህ። አብይ ጠቅላይ ሚኒስቴር አብይ ብልጽግና ነው። ብልጽግና አብይ ነው እና ያ መታወቅ አለበት። ሰውየው ከብልጽግና ከፓርቲው በላይ ነው። አንጋጠው ቢተፉ ምንድነው በቆሻሻ ምን የሚባል ነገር አለ እና ያ የማይደረግ ነገር ነው። ሌላ ያልተነሱ ነገሮች አሉ። አንድ ሁለት ነጥቦች ላንሳ። በዚህ በሽግግር መንግስት ላይ 75% እድሜው ከ30 በታች ነው። ያ ወጣት ለውትድርና እየታፈሰ በስጋት የሚኖር ወገናችን ልጆቻችን ናቸው። ከትምህርት አላገኙ። የወደፊቱ ተስፋ የሚሰጡ ለአገሪቷ እነሱ ላይ ኢንቨስት ካላደረግን ኢትዮጵያ ተስፋ የላትም። በዚህ በሽግግሩ መንግስት ላይ ይህ ወጣቱ ክፍል ተደራጅቶ የሽግግሩ መንግስት ውስጥም አካል መሆን አለበት። ምክንያቱም ሽግግር መንግስቱ ኢትዮጵያን መሰል መሆን አለበት። ሁለተኛው ያልተነገረ እንደሌላው አገር ሁሉ ሴቶች በኢትዮጵያ በሌላውም ሀገር ቁጥራቸው ከ50 በላይ ነው። ከ50% ከ50% በላይ ናቸው። የሴቶች ተሳትፎ በጣም አስፈላጊ ነው። እንዴት ይሳተፋሉ? ማልከም ኤክስ የተናገረው ነገር አለ። በፖለቲካ ለማሸነፍ 3 ነገር ስሩ አለ። ኦርጋናይዝ። ሴቶቹ በተሻላቸው አቅም በሙያም ሆነ በአምራችም ሆነ በምንም ሆነ መደራጀትና ስለመብታቸው መታገል አለባቸው። ወንዶች እንደሆነ ስርዓቱ እንደሆነ በዓለም ደረጃ ቢሆን ለሴቶች እንካች ብሎ የሚሰጠው ነገር የለም። ሴቶች ራሳቸው ተደራጅተው በሽግግሩ መንግስትም ውስጥ እንደዚሁም ደግሞ ለኦፊስ የተወዳደሩ ማሸነፍ ያለባቸው መሆን አለባቸው። መሰጠት የለበትም ከፕራይም ሚኒስቴሩ። ሴቶች ይሄን ያህል ፐርሰንት ተገኙ ተብሎ ለማስመሰልም አይደለም። ለመብታቸው የሚታገሉ ለሌሎች መብትም ሴቶች መብትም ለሁሉም ህዝብ ኢትዮጵያ የሚታገሉ ሴቶች መቅረብና ሽግግር መንግስትም ሆነ ከሽግግር መንግስት በኋላ በሚፈጠረው ቋሚ መንግስት መካተት ያለባቸው መስሎ ይታየኛል። ይሄ መስሎ ይታየኛል። ወንድም በጣም አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁኝ ወንድሜ ያሬድ። የመጨረሻ እድል ባንተ እንዝጋው ይሄን ፕሮግራም። እዚህ መጨረሻ ላይ በተነሳቸው በአንዷ ሐሳብ ላይ በተለይም ይህንን አጀንዳ የማታገያ አጀንዳ ከማድረግ አንጻር የፖለቲካ ፓርቲዎችን ብቻ ሳይሆኑ መላው ህዝቡ፣ ምሁራን ሁሉ አጀንዳቸው አድርገው ይነሱ ዘንድ ያለህን ምክር አቀብልና በዚሁ የዛሬውን ውይይታችንን እንጨርሳለን። እሺ፣ አመሰግናለሁ ገለታው። የመደምደሚያ ታላቆች ነበሩ መስጠት የነበረባቸው። ለማንኛውም እኔ
ኢትዮጵያ በጣም አደገኛ ሁኔታ ውስጥ ነው ያለችው። ቅድም መግቢያ ላይ እንዳልኩት ከመስቀለኛው መንገድ አልፈን ጭልጥ ያለ ቁልቁለት ከወረድን ቆይተናል። አንዴ መመለስ ሊቸግር ሁሉ ይችላል። አንዳንዱን ቁልቁለት ማትመለሰው ሊሆን ይችላል እና ወደ ማንመለስበት ቁልቁለት ውስጥ ከመድረሳችን በፊት ግን አሁንም የኢትዮጵያ ሕዝብ እድል አለው። አንዱና ብቸኛው እድል እምቢተኝነትን መልመድ መብትም እንደሆነ ማወቅ ያስፈልጋል። አገርን ሙሉ በሙሉ ለጥቂት ጉልበተኞች፣ ለጥቂት አምባገነኖች፣ ለጥቂት ጨካኞች እርግፍ አድርጎ ትቶ ልክ እንደ እግር ኳስ ተመልካች ውጤት መጠባቂ መሆን የለበትም የኢትዮጵያ ሕዝብ። ኢትዮጵያ የፖለቲካ ኃይሎች ያሻቸውን የሚያደርጉባት ሀገር መሆን የለባትም። በአቅምም በምንም ብታያቸው ያገዛዝ ስርዓቱን ጨምሮ የፖለቲካ ኃይሎቹ ዝም ካለው የኢትዮጵያ ሕዝብ አንፃር 1% እንኳን አይሞሉ። ስለዚህ የሀገሩን ዕጣ ፈንታ የልጆቹን ተስፋ የሚመካበትን ሀገሩን የሚወዳትን ሀገሩን ራሱንም ጭምር ቀየውን ንብረቱን በድህነት ያፈራውን ሀብት አይኑ እያየ እያጣ ዝም ያለው የኢትዮጵያ ሕዝብ አንድ ትልቅ ከኒውክለር ቦምብ የማይተናነስ ሶፍት ፓወር እጁ ላይ አለ። እምቢኝ ማለት መጀመር አለበት። ለግፍ አገዛዝ ለአምባገነናዊ ስርዓት የኢትዮጵያ ሕዝብ እምቢኝ ካለ ምንም ትጥቅ ትግል ሁሉ ሳያስፈልግ ከጫፍ እስከ ጫፍ የኢትዮጵያ ሕዝብ ሆ ብሎ ወጥቶ ያገዛዝ ስርዓትን ኢትዮጵያ ውስጥ አምባገነናዊ ስርዓትን ታሪክ ማድረግ ይችላል። ለሌሎች የአፍሪካ ሀገሮች ሁሉ ሞዴል መሆን ትችላለች ኢትዮጵያ እና ይሄንን ትልቅ ፓወር እጃችን ላይ ይዞ ሚራብ ትልቅ ኃይል እጁ ላይ ይዞ የሚሳደድ የሚራቆት ጥቂቶች እንደፈለገ የሚያደርጉት የሚጉላላ ህዝብ ቢኖር ብቸኛ ህዝብ ኢትዮጵያዊ ነው። ስለዚህ የአገዛዝ ስርዓቶችን እድሜ በምርጫም በሌላም መንገድ ማራዘም ራስ ላይ የአፈናን ማነቆ ማጥበቅ ነውና የኢትዮጵያ ህዝብ ለምቢተኝነት ራሱ መዘጋጀት አለበት። የፖለቲካ ኃይሎች ሌሎች የጎንዮሽ ፍትጊያቸውን አገር ሲኖር ነው ምርጫ የሚኖረው፣ አገር ሲኖር ነው በዲሞክራሲ ተወዳድረ ስልጣን የምትይዘው። ስለዚህ ኢትዮጵያን ለማቆየት ሁሉም ኃይል ተረባርቦ ይሄን ያገዛዝ ስርዓት ማረቅ ማስቆም እና ኢትዮጵያን ከገጠሟት ከባድ ፈተናዎች መታደግ ይቻላል። ይሄ ይሆናል ብዬም ተስፋ አደርጋለሁ። ይሄንን መድረክ ላዘጋጃችሁት ሁሉ ክብር ይስጥልኝ፣ እዝጌር ይስጥልኝ። አመሰግናለሁ። እጅግ በጣም አመሰግናለሁኝ። ፕሮግራሙን ስንጀምር ያነሳዋትን አባባል ላንሳና ላጠቃል። ዳመናው ምን አለ ምን ይላል ብለን ነበረ እና የኢትዮጵያን ፖለቲካል ክላይሜት መመልከት የፖለቲከኞች ስራ ብቻ አይደለም። በዚህ ሰዓት አሁን ኢትዮጵያውያን በሙሉ ንቁ መሆን አለበት። በጣም ንቃት ያስፈልገናል። ሽግግርን መከታተል ያስፈልጋል። ህብረተሰብ ሽግግሩ ሲበላሽ ከዛ በኋላ በቃ ፍሬን የበጠሰ መኪና ብዙ ዕቃ እየሰበረ ብዙ ጉዳት ያመጣል። ይህም አይተነዋል። ስለዚህ የሽግግር ሞዴሎቻችንን በመመርመር ረገድ እንደነዚህ አይነት ምሁራን ዛሬ እዚህ ያሉ ፕሮፌሰር ጌታቸው፣ ፕሮፌሰር ሚንጋ፣ ሌሎችም ማቃቸው ምሁራን ብዙ እየሰሩ ነው ያሉት እና እነሱን ማዳመጥ አለብን። እንደ ህዝብም እንደ ፖለቲከኞችም እንደዚህ አይነት ምክሮችን ማዳመጥ በጣም ያስፈልጋል። ንቁ ትውልድ ያስፈልጋል። ወጣቱም በንቃት መከታተል አለበት። ቅድም ፕሮፌሰር ሚንጋ ብድግ አድርጎት ነበረ። አብይ ሲመጣ ወደ ስልጣን ሲመጣ ብዙ ሰው በፍቅር ወደቀ ያን ኢትዮጵያዊነትና ሀገር ወዳድነት የሚለውን ቃል ሲያነሳ፣ ግን በወቅቱ እኛ አሁን የሰውየውን ቃል ሳይሆን ከዛ ባሻገር ሞዴሉ ልክ ነው ወይ? የሽግግሩ ሞዴል ምን ከተለው ሞዴል ምን አይነት ሞዴል ነው? የተጠና ነው ወይ? ሌላ ሀገር የተሞከረ ነው ወይ? አንድ ፓርቲ እኮ ሽራፊ ነው የመጣው። ኢህአዴግን ለውጭ ያለው እያለ ነው ያለውና የፓርቲ ሪፎርም እና የሀገር ሪፎርም ተደባልቆ መጣ። ፓርቲው እኮ ገና ሪፎርሙ ሊያደርግ ነው። ኢህአዴግ ራሱን ሪፎርም አድርጎ እኮ ኢትዮጵያዊነትን ሁሉ እየተማረ ነው ያለው። ከዚህ በፊት ያላላቸውን ቃላቶች እየደገመ እየተማረ ያለ ፓርቲ ነውና የሀገር ሪፎርም ደግሞ ሌላ ነው። የኢትዮጵያ ሪፎርም ትልቅ ጉዳይ ነውና ያንንም አደባልቀን የሄድንበት ጉዳይ ብዙ ጎዳን።
እና አሁን ሌላ ምዕራፍ መጥቷል ከፊታችን። ይህንን ጊዜ ኢትዮጵያውያን በንቃት ተከታትለን ኢትዮጵያ ወደ ሽግግር መሄድ አለባት። ሁሉን አቀፍ የሽግግር ጊዜ ይቋቋም። አብይ አህመድ ሀስትጎ ምን እንደሌላው ዓለም ማለት ነው። ጠንከር ያለ ህዝባዊ እምቢተኝነት ድምጽ የምናሰማበት ወቅት ላይ ነው ያለነው። ፕሮፌሰር ጌታቸው መታፈሪያ በጣም ማከብርህ በጣም አስተማሪ ነህ ማለት እችላለሁ። ፕሮፌሰር ሚንጋ አስተማሪ፣ ብዙ ጊዜ ደውላለሁ፣ በየቀኑ ነው ደውለው። ወንድሜ ያሬድ አንተም እንደዚሁ በጣም ብዙ ነው ከአንተም የተማርኩት። ኢትዮጵያውያን ዛሬ ብዙ ምክር እንዳገኙ፣ ፓርቲዎችም የኢትዮጵያ ህዝብ ብዙ ምክር ከዚህ ፕሮግራም እንዳገኘ አምናለሁኝ። መሳይን በዚህ አጋጣሚ እንደገና ደግሜ ላመስግን። ስለነበረን ጊዜ እጅግ አመሰግናለሁ። መልካም ጊዜ ይሁንላችሁ ለሁላችሁም። ታንኪዩ በጣም አመሰግናለሁ።